ነገረ ድነት የታወቀ ነው፣ ልዩነት አለ። ነገረ ድነት ላይ ማውራት ይቻላል። የመጽሐፍ ቅዱስ ቀኖና ላይ ለምሳሌ ማውራት ይቻላል። ሌሎ ብዙ የምናወራበት ነገር እያለ ግን ማንኛውም የኢቫንጀሊካል ስኮላር ቢመጣ በስላሴ ጉዳይ ካቶሊክና ኦርቶዶክስ ፕሮቴስታንት ይለያያል ብሎ በፍጹም አያስተምርም። ሲቀጥል ደግሞ ማንኛውም እንደው ተራ መንገደኛ ጠይቃችሁ የኦርቶዶክስ በስንት አምላክ ነው? እኔ እኮ ግራ ገባን። በስንት አምላክን በሉ አምስት ሲሆን ራሱ እኮ ለማብራራትም ለመግለጽም ግራ ገባን እኮ። ማንኛውም ሰው ዝም ብላችሁ መንገድ ላይ ጠይቃችሁ ይህን ነገር ብጠይቁ ኦርቶዶክሳውያን አንድ በጣም የሳቅ 5 ቁጥር እየጻፋችሁ የሳቅ ኢሞጂ የምትልኩ ሰዎች ያወቃችሁ መስሏችሁ ነው። በጣም ይሄ እንትን ነው። እንደው በእኛ ልጆች እንትን ነው ማፈር ያለባችሁ እንጂ ኦርቶዶክሳውያን እንደዚህ አታምንም። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ኦርቶዶክስን ሪከርድ እያደረገ እንዲለቀውም አልፈልግም። በዛ ላይ በጣም ሩድ የነበረ ሰው በጣም ለሚጠቀማቸው ቃላቶች ሁሉንም ጥንቃቄ የሌለው እኔ አይስዌር እንደዚህ አይነት ሰው ዲያቆንያ እንደሚዩት አድርጉልን ከይቅርታ ጋር ገጥሞም ያቅም በጣም ሩድ እንጨረሻ ወይ ሀሳቡ ላይ አናወራ ወይ ደግሞ ያቆመና ኦርቶዶክሳውያን ምንም አይጠቅመንም። እሱ የተናገራቸውን ነገሮች ሪከርድ እያደረግን መልቀቅ ከትላንትናው በቃ አለቀ። አታድርጉት፣ አትልቀቁት። ኤቨኒፍ የተሰደብንባቸውንም ፓርት ምንም አያደርግልንም። ምንም ነገር አንፈጥርም። ሲጀመር በስላሴ የሚደረግ በእኛና በፕሮቴስታንት መካከል ውይይት ለእኔ ምንም ጥቅሙ ስለማይታይ መሆንም አልነበረበትም። ግን በሐሰት ተከሰናል። በቃ ሴት እኔ እሱን ነው ማጥራት የፈለግኩት። እና እህታችን ልዩነት አለን ወይስ የለንም የሚል ጥያቄ ስለጠየቀች ማለት ነው በጣም ፖላይትሊ ነበር ሳስረዳት የነበረው። በጣም ፖላይትሊ አዎ አለን። ከሆነ ጊዜ ጀምሮ ከውይይቶች መሀል ላይ ያገኘናቸው ልዩነቶች አሉ። በፍቃድ ዙሪያ ላይ እንደዚህ አይነት ልዩነቶች አይተናል። በዚህ ዙሪያ ላይ እና ደግሞ አዲስ መደበኛ ትርጉም መጽሐፍ ቅዱሱ እንደዛ ይላል አይደለም ያልኩት። የማጥኛው ጽሑፉ ለእሷ ለሜሪ ከራሴ ሳልጨምር ሳልቀንስ እንደዚህ ብለው እምነታቸውን በዚህ በኩል ገልጸዋል። የማጥኛው ጽሑፉ ላይ እንዲህ ተብሏል። ይሄ ነገር ሾክ ያደርጋል። እንዲህ አይነት ነገሮች አሉ እያልኩኝ እያስረዷት በነበረበት ሰዓት ላይ ብቃ አንድ ወንድማችን ለዛ መጡ። በጣም ስሜታዊ ሆኖ ሰዓት ለብሶ ሰዓት ጎርሶ መጡ። ራሱን እኔ አላውቅም። ብቻ ጌታ ኢየሱስ ከእንደነዚህ አይነት ውይይት ሁላችንም ይጠብቀን። በጣም ጥሩ ስላልሆነ ማንንም አይጠቅም ጭራሽ። በስላሴ ትምህርት ያውም እኮ ተስፋዬ ሮበሌ ዶክተር ሻውል ቤት ዶክተር ሻውል በጣም አሪፍ ሰው ናቸው። ዶክተር ሻውል ቤት 2 ቀን አይደለ በተለያየ ጊዜ የተደረገ ውይይት ነበረ። ጥያቄ እየመለሱ ነበረ እና እኛ ካቶሊካውያን፣ ፕሮቴስታንትና ኦርቶዶክስ በስላሴ መወያየት አለባቸው አላምንም ብለዋል። በሚገርም እኔ ራሱ ፖስት አድርጌዋለሁ። የሚገርመው እኔ ራሱ የእሳቸውን ንግግር እኔ ራሱ ፖስት አድርጌዋለሁ። አዎ እና ግን ደግሞ ዓለም ጉዱን ይወቅ ምናምን ዛቻ፣ ሽለላ፣ ቀረርቶ ምናምን የሆነ የሰው ጭንቅላት ምን እንደሚፈጥር አስቧል። በጣም የተዛባ ትምህርት ያለን ይመስል ይቅር። ኧረ በስመ አብ ጉዱን ይወቀው። እሺ ምን የሚወጣ ጉድ አለ? የተለየ ነገር እኛ የምናምነው በጣም ክሊር የሆነ ትምህርት ነው ያለን። በጣም እኔ ቤተክርስቲያን በጣም ከማደንቃትና ከመወዳት ትልቋ ነገር በስላሴ ትምህርት ላይ ያላት አቋም ግልጽነት የምር በጣም ነው የሚያስደስተው። ለእኛ ብቻ አይደለም ከኛ ውጭ የሆኑ ፕሮቴስታንት መምህራን እንኳን መስክረውላታል በስላሴ ትምህርቷ። ካቶሊካውያንም ፕሮቴስታንት ወንድሞቻችንም በሚገባ በቅማት በኦርቶዶክስ በስላሴ ላይ ያላት ትምህርትና አቋሟ በጣም የሚያስደስት ነው። ስለዚህ ልንወቀስበት የምንችልበት ትምህርት እንኳን እኮ አይደለም። መሆን አይዶን ዋይ በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ስንት የምንወያይበት ሰፊ የነገረ ድነት ትምህርት ልዩነት እያለን ማለት ነው። ማነው ታሪካዊ ክርስትናን የያዘው የሚለው እኮ በጣም እኮ ያልተነካይሽ እኮ ነው። ማነው ከሐዋርያት ጀምሮ የመጣውን ትምህርትና እምነት ይዞ ጸንቶ ያለው ሰው? ይሄ በጣም ለውይይት የሚቀርብ ነው። በመዳን ዙሪያ ላይ ያለ በክርስቶስ ኢየሱስ ነገረ ክርስቶስ ላይ መወያየት ይቻላል። ኔቸሩ ላይ ማለት ነው። ኔቸሩ ላይ መወያየት ይቻላል። ስንት ነገር አለ። በማዳኑ ዙሪያ ላይ በሬዘሬክሽን በትንሣኤ ዙሪያ ላይ መወያየት ይቻላል።
በመዳን ትምህርት መወያየት ይቻላል። መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እነዚህ ትምህርቶች አሉ። እምነት ብቻ የሚሉ ትምህርቶች አሉ። እነዚህ ላይ መወያየት ይቻላል። መሰረተ በጣም ሰፊ ልዩነቶች ናቸው። እነዛ ሁሉ ነገሮች ተከርነው ተቀምጦ እዚህ ላይ እንወያዩ ነው። ናንሴንስ የሆነ ነገር ነው። ኤኒዌይስ እንትን እኮ ልደትሻ ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እኮ ኦርቶዶክስ፣ ካቶሊክ እና ወንጌል አማኝ የሚባሉት ሶስቱ እንግዲህ እንደሚታወቁ የስላሴ አማኝ ተብሎ ነው እንትን የሚለው እና ከዚህ ፍሬምወርክ እንኳን ተነስተ ስላሴ ከሚለው ቃል ተነስተ አምስትነት ራሱ እንዴት ይመጣል? ለምሳሌ ይህን መጽሐፍ ብቻ አንስተ መውቀስ መንቀስ፣ ይህ መጽሐፍ እንደ መጽሐፍ ቅዱስ አይደለም ከቤተክርስቲያናችሁ ኢቨን እንኳ አንዳንድ መጽሐፍት ላይ ቢገኝ ራሱ ኖ ቤተክርስቲያኒቷ የምታስተምረው እንደዚህ ነው፣ ይሄ መጽሐፋችሁና የቤተክርስቲያኒቷ አስተምሮ ይለያያል ብሎ መከራከር አንድ ነገር ነው። ግን ቤተክርስቲያኒቷ ራሷ እኔ አምስት አርጋ ስላሴን በቅዳሴዋም ይሁን በምኗም ይሁን ስታነሳ እንግዲህ አንድ እንኳን መጠቀስ የሚችል ሌላ የረባ ነገር የለም። እኔ አይዶን ለምን የኛ ሰዎች በዚህ ልክ እንትን እንደሚሉ አላውቅም። እስኪ ሌሎች ገስ ላይ ያላችሁ ሰዎች እሺ፣ ልደት ሸቀጥለሽ አንድ የመጨረሻ ሀሳብ ብቻ ውይይቱን ለሁለት ውይይቱን ደግሞ የተቀበልኩበትን ምክንያቴን ደግሞ ላስረዳ። ውይይቱን መደረግ የለበትም እየካመንኩበት ሀሳቡን ተናግሬያለሁ። ውይይቱን ደግሞ የተቀበልኩበት ዋነኛ ምክንያት ደግሞ ምንድን ነው? ምክንያቱም አንደኛ እህታችን እዚህ መሀል ላይ ያለች፣ ሌሎችም ሰዎች አሉ። የተነዛው ስህተት የተዘራው ስህተት መታረም ስላለበትና በዚህ መሀል ላይ ምናልባት ልቡን ከፍቶ አእምሮን ከፍቶ የሚያዳምጠኝ ሰው ካለ ኦርቶዶክሳውያን የተከሰሱበትን የውሸት ክስ ውሸት እንደሆነ አረጋግጦ መውጣት ስላለበት ነው የትናንትናውን ውይይት ያደረግኩት። በቃ ትልቁ እኔ ክርስቶስ ምስክሬ፣ እንደዛ አይነት ውይይት ከዚህ በኋላ ከማንም ሰው ጋር ነው አላደርግም። እስፔሻሊ ከዛ ወንድሜ ጋር በፍጹም አላደርግም። እንደዚህ አይነት ውይይት ጭራሽ ስነ ምግባር የጎደለው ውይይት እኔ ማይ ኢንታየር ላይፍ ከሃኔል ጋር ያደረግኩትን ውይይት ከማንም ጋር አድርገዋለሁ ብዬ አላስብም። ይሆን በእድሜ ልኬን የምመኘው አይነት ውይይት ከእሱ ጋር ያደረግኩት መሸነፍ መሸናነፍ የሌለበት ሀሳብ ላይ ትኩረት ያደረገ እንዴት ደስ የሚል ውይይት ነበር መሰለ ሲስ እና እንደዚህ አይነት ውይይቶች ብታደርግ ኢቨን እንኳን ማታቆንም ነገር ታውቅበታለህ። ግን በቃ እንደዚህ ብሎ ነገር የለም። ብቻ እኔ አሸነፍኩ አንተ አሸነፍክ፣ አንተን አዋረድኩ፣ ድምፅን ከፍ በማድረግ ብቻ የትክክለኝነት ስሜት ሰውን አሽሙር በመናገር ብቻ ልክ የሆነን የሚመስለን ያፈራነው ተከታይ በራሱ በምናወራቸው አሽሙሮች ልክ የሆነን እየመሰለው እንዲያጨበጨብ የሚያደርግ ንግግሮች በጣም ተከታዮቻችንን በራሱ እኮ ወደ አላዋቂነት እኮ ከተት ናቸው። ኦንሊ ሪዝን ትላንት የተወያየበት ዋነኛ ምክንያት ከመጣው አይቀርና አንዲት ነፍስም ይሁን የቤተክርስቲያንን በር አይቶ ለመምጣት ፈቃደኛ የሆነ ሰው ካለ እኛ የተሰደበንም ይሁን ምን እየሆነንም ይሁን ለነዛ ሰዎች የምር የምንጠቅም ከሆነ ማሳየት አለብኝ በሚል ነው እንጂ ክርስቶስ በሚያውቀው ፍላጎት ኖሮኝ ራሱ አይደለም። ኢቨን ሰደንሊ ነው እዛ ቤት ውስጥ የገባሁት ራሱ ከመጣ አይቀር ግን ምናልባት የምጠቅመው ሰው ካለ ከሚለው ነገር አንጻር ነው። እና እኔ ባደረግኩት ውይይት ይደብረኛል እዛ ጋር ያንን ሁሉ ሰው ጆሮ በማደንዘዛችን ያ ሁሉ ሰው እንደዛ ስድብ ነቀፌታዎችን በመስማቱ ምናምን ነገር አልባሌ ነገሮችን በመስማቱ ነገሮች እኔ አዝናለሁ። እንዳጠቃላይ ይሄ ነው ሀሳቤ። ቴንኪው ሲስ ረጅም ሰዓት አለ። ኧረ ቴንኪው በጣም ደስ ይለናል። ደስ ብሎ ነው የምንሰማ፣ በጣም ደስ ብሎ ነው የምናዳምጥ ብዙ ጊዜ። እሺ ሌሎች ገስት ላይ ያላችሁ ሰዎች ሀሳብ መስጠት ትችላላችሁ። እኔ እንደ አንድ ክርስቲያን ኢትስ ናት ፌር፣ ይሄ ትክክል አይደለም። በቃ ማለት ኦርቶዶክስ ቤተክርስቲያን ንጥር ጽድት ያለ የነገረ ስላሴ ትምህርት ያላት ቤተክርስቲያን ናት። ይሄ ምንም ማለት ሰዎች ለምሳሌ የተለያየ መጽሐፍቶች ላይ ሰዎች የጻፉትን የተለያየ የተሳሳተ እንደኔ ነው የምላቸው የተሳሳተ ጽሑፍ ሊያገኙ ይችላሉ፣ ሊያነቡ ይችላሉ። ያ ግን የቤተ ክርስቲያኒቷ የስላሴ ትምህርት ነው ማለት ብዬ አልወስድም። በስላሴ ትምህርት ማንኛውም የወንጌል አማኞችን ስኮላሮችን አምጥታችሁ ብትጠይቁ ኖ የኦርቶዶክሳውያን የነገረ ስላሴ ትምህርት ስህተት ነው ብለው ሲናገሩም ሰምቼ አላውቅም። እንደውም ሪፈር ሚልኩን ሂዱና የእነሱን የስላሴ ትምህርት አንብቡ ነው የሚሉት። ፔሬድ አለቀ። እንደዛ ነው የሚሉት እንጂ ሌላ
ነገር አይሉ ሰላም ለእናንተ ይሁን። ልደት ቃሎትን ያሰማልን። ሲስ ምናልባት አሁን የሆነ ነገር ስላልክ ቀደምም አንተ ላይ ያለውን ቅጥቀጥ በጣም ትንሽ እንትን ለማለት ያግዛል ብዬ አስባለሁ እና እስቲ እኔን አባት እንስማቸው። አይ ቲንክ ታውቃቸዋለህ አይደል? ሲስ አውቃቸዋለሁ። ቄስ አውቃቸዋለሁ። ቄስ ግርማ ዘውዴ እንደዛ ይባላሉ። ቄስ ግርማ እና እሳቸው በአንድ ወቅት የተናገሩት ነበርና በአጭር እስኪ እንስማው። እንዳውም ጴንጤ ስለ ስላሴ ምን ያውቃል? ስለ ስላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው። ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ህልውና ያለው አይነት የሚያስተምሩ እነሱ ናቸው። ቤተክርስቲያን ናቸው ይላል ናቸው። ግልጽ መሰለኝ። ልድገማው እንዴ? ሰዎች ይበቃል። አረ ደጋግምልን በጌታ ይሄማ ቤተክርስቲያን ያሉ ትላልቆች ቢመጡ ራሱ የሚሉት ይሄን ነገር ነው የሚሉት። በዚህ አጥፋው ሲስ አንደኛ ርዕሱን ዛሬም ባናየው ኮሜንት ላይም እንደዛ ይቻላል። ሁለተኛ ሸፍኗል። አጥፋው በቃ ያስፈልግ እንስማ። እውነትህን ነው። በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ህልውና ያለው አይነት አርጎ እኮ አይናገርም። ማንኛውም ጴንጤ ኖርማል ስብከቱን ቀርተህ ብታየው መንፈስ ቅዱስ እንግዲህ ሰዎች ህሊና ያላቸው ቅድም ሲስ የተናገረው ዝም ብሎ አይደለም ለማለት ያህል ነው። ጥሩ ነገር ነው የተናገርከው። ልክ አሁን እኔ አባት እንዳሉት እና እኔ ህሊና ያለው ሰው የትናንትናውን ውይይት እውነት ለመናገር ውይይቱን ሰምቶ ለመጨረስ በጣም ጸጋን ይጠይቃል። በጣም ነው ያልቻልኩት እኔ ማለት ነው። በቃ ልወጣ ብዙ ሙከራ አደረኩ፣ ላስቆምም ማይክ አነሳው ምናምን፣ ግን ውይይት አይደለ ፎርማል ልክ ደቂቃ ተይዞ ምናምን ምን እናርግ እና ትንሽ ደስ አይልም ነበር። እኔ እንደው በጣም ይቅርታና በሌለበት ስም መጥራት ጥሩ ባይሆንም ኤፍሬም ትንሽ ለራሱ ያለው እይታ በጣም የተዛባ ነው እውነት ለመናገር። እኔ ፕሮቴስታንቶች ብትመክሩት ማለት ለሱም ጥሩ አይደለም። በጣም ለራሱ ያለው እይታ በጣም ትክክል አይደለም። ራሱን በጣም እንዳዋቂ እንደ ሊቅ በቃ አይነት ሰው አድርጎ ነው ራሱን የሚቆጥረውና እኔ እንጃ እኔ ከባድ ነው። እኔ ሰው ለውይይት ሲመጣ በዚህን ያህል ጉራ እንዴት ይመጣል? በጣም ትክክል አይደለም። እኔ ካሁን በፊትም ፊት ለፊት ነግሬዋለሁ። ባይዚ በዛ የተነሳ የሚገርም ሲስ አይወደኝም። አውርተን አናቅም እኮ ያን ያለላፊ ነገሮች ተገናኝተንም ተወያይተንም አናቅም። ግን ኤፍሬም ይሄ እንትን ትክክል አይደለም፣ ኖርማል አይደለም፣ የጤነኛ ሰው ምልክት አይደለም ብዬው ስለማቅ የሚገርም ገና ሲያየኝ ሊያዋራኝም አይፈልግም። እና እኔ እንደው ትክክል አይደለም በጣም በዛ ልክ አንድን ነገር ዝም ብሎ የተጣመመ ነገር አምጥቶ ማለትም የሆነ ራሱ አጣሞ ሐሳቡን በሚፈልገው መንገድ ወስዶ ምንም ታይቶም ተሰምቶም የማይታወቅ ስላሴን እናንተ አምስት ትላላችሁ ምናምን በዛ ልክ ይሄ በጣም አደገኛ ነው። ኖ አይደለም ጋይስ፣ ከታች የምጽፉ ሰዎች አሜት አይደለም። እኔ በቃ ማለት የሌለ ነገር ለውይይት ማይበቃ ከአንዴም ሁለቴ ይሄ ርዕስ ተነስቶ ተወያይቶ ሰምተናል። ከአንዴም ሁለቴ ኦርቶዶክሳውያን አምስት ስላሴ ነው የሚያምኑ ተብሎ 5 ቤቶች ላይ 6 ቤቶች ላይ ኖ በፍጹም ኦርቶዶክሳውያንን ማያምኑትን እምነት እያነሳን እንትን ባንል ጥሩ ነው። ኦርቶዶክሳውያን በፍጹም በቃ ሌሎች የሚገርመው አሁን በፊት በፈቃድ ጉዳይ ላይ ክሊር የሆነ የምንለያይባቸው እነሱ የሚያምኑ እኛ ማናምናቸው ፖይንቶች አሉ።
ነገረ ድነት የታወቀ ነው፣ ልዩነት አለ። ነገረ ድነት ላይ ማውራት ይቻላል። የመጽሐፍ ቅዱስ ቀኖና ላይ ለምሳሌ ማውራት ይቻላል። ሌሎ ብዙ የምናወራበት ነገር እያለ ግን ማንኛውም የኢቫንጀሊካል ስኮላር ቢመጣ በስላሴ ጉዳይ ካቶሊክና ኦርቶዶክስ ፕሮቴስታንት ይለያያል ብሎ በፍጹም አያስተምርም። ሲቀጥል ደግሞ ማንኛውም እንደው ተራ መንገደኛ ጠይቃችሁ የኦርቶዶክስ በስንት አምላክ ነው እኔ እኮ ግራ ገባን። በስንት አምላክ እንበሉ አምስት ሲሆን ራሱ እኮ ለማብራራትም ለመግለጽም ግራ ገባን እኮ። ማንኛውም ሰው ዝም ብላችሁ መንገድ ላይ ጠይቃችሁ ይሄን ነገር ብጠይቁ ኦርቶዶክሳውያን አንድ በጣም የሳቅ 5 ቁጥር እየጻፋችሁ የሳቅ ኢሞጂ የምትልኩ ሰዎች ያወቃችሁ መስሏችሁ ነው። በጣም ይሄ እንትን ነው። እንደው በእኛ ልጆች እንትን ነው ማፈር ያለባችሁ እንጂ ኦርቶዶክሳውያን እንደዚህ አታምንም። ሲሶዬ ከይቅርታ ጋር ቅድም ላይ ሁላችሁንም ሰላም ብያለሁ። ልደትዬ ከትላንትና ጀምሮ ይሄን ሐሳብ ላይ ሲሰጥ ነበር። ሲሳይ እግዚአብሔር ያክብር፣ ድንቅ የሆነ መልከታ ነው ያየኸው። በጣም ነው ማከብረ ሲሲ። ግን ኤፍሬምን ብሏል። ስለዚህ ርዕስ ስናነሳ ለሌላው ግብአት ነው የምንሆነው፣ ለሙስሊም ግብአት ነው የምንሆነው። አሁን ያናዳሉ፣ በጣም ነው የሚያናደው። ላፊ ቃላቶች ነበሩ ወይ አሉ። አሁን እዛ ሐሳብ ላይ በሰጠን ቁጥር ስላሴ ላይ ያለውን ክፍተት ባወራን ቁጥር ለእስልምና ነው እስልምና ላይ ነው ክፍተት እየፈጠርን ያለ ነው። ስለዚህ ይሄንንም ታሳቢነት አድርገን በቃ ነገረ ድህነት ላይ ሚስጥረ ቁርባን ላይ ሚስጥረ ጥምቀት ላይ የተለያዩ ነገሮች ላይ ብንወያይ ሞር አሪፍ ነው ብንነጋገር። ስላሴ ትምህርት ኦርቶዶክስ አትተችም። ስላሴን እንኳን የሚለውን ቃሉን እንኳን የተገኘው ከኦርቶዶክስ ነው ስላሴ የሚለው እንኳን ቃል። ስለዚህ ሐሳቡ ራሱ ልክ አይደለም። ቢቻል ፕሮቴስታንት ካቶሊክና ኦርቶዶክስ በስላሴ ጉዳይ እንደዚህ ኦፊሻሊ አሁን ሲገባኝ ማለት ነው በዚህ ፕላትፎርም እኛ በተወያየን ቁጥር እኛም እየሳትን ደግሞ እኛን ደግሞ የሚከተሉ ልጆችን ደግሞ እያሳትን ያለ ነው። ስንት ልጆች ሰልመዋል በዚህ ዓመት። የምሬን ነው ማለት ከይቅርታ ጋር ስንት ልጆች ወደ ኦንሊ ጂሰስ ሄደዋል። በጣም የምናውቃቸው ፕሮቴስታንት ላይ ወንጌልን ይሰራሉ የምንላቸው ይዲዲያን ጨምሮ ስንት ሰዎች ኤቲስት ሆነዋል። ማሰብ መቻል አለብን። እነዚህ ልጆች ጥያቄ የፈጠረባቸው ይህ ርዕስ ነው፣ ይህ ቶፒክ ነው። አጉል ተሰሚነት አለኝ እግዚአብሔርን ሳይሆን ራስህን ልታሳይ ስትመጣ እንደዚህ ነው የምትሆን። ሰው እግዚአብሔርን ሊያሳይ ሲመጣ ግን የሚሞት ነገር ይኖረዋል። የተረዳውን ያገኘውን እውነትን ነው የሚናገረው። ሰው ራሱን ሳይገድል ስጋውን ከነክፉ መሻቱ ጋር ሳይገድል ተነስቶ እኔ የሚል ካበዛ ልደት ሲሶዬ ስህተት ይኖረዋል። እኔ ብለን ልናወራለትና የእኔነቱን ታሪክ ልንነግርለት የሚገባው እግዚአብሔር ነው። እግዚአብሔርን ከፍ እያደረግን ከሄድን ስለዚህ ይህ ቶፒክ አሁንም ተገቢ አይደለም። ይህ ርዕስ አሁንም ተገቢ አይደለም። በጣም ልደት ማታ ላይ አንድ ነገር ሲናገር ነበር ሲሳይ ሜሪ ቤት ከሰማ ለሌላ ቤተ እምነቶች ግብአት ነው የምንሆነው ቢቀር ግን ሞር አሪፍ ነው ሲል ጉዳችሁን ገና ለዓለም ዘረግፈዋለሁ። ሆይ 5 እና 3 እንኳን ለይቶ ማያቅ ሰው ስላሴ 5 ትምህርት የሚል ምን ማለት ነው? ስላሴ ማለት 3 ማለት እኮ 5 በግዕዝ ምንድን ነው? ወይ 5 እንትን ነው የምታምኑት ብሎ አልመጣ። ስላሴና 5 የሚል እንኳን ትርጓሜዎች በጣም ነው የሚያማው። ቶፒኩ ተቀይሮ ምንማማርበት ትውልድ የምናተርፍበት እኔ የምር ማለት ነው የገባ ነው። ሲሲዬ ሜሪ ጥያቄ ነበራት። ሜሪን ደግሞ በጣም ወዳት በጣም ማከብራት እህቴ ናት። መጣን ጥያቄ ካለሽ ኦርቶዶክሳውያን ጋር ጠይቂ ነው ያልኳት የነበረው እና ጥያቄ ስጠይቅ በቃ ከኔ በተሻለ በጣም ጥርት አድርጎ የሚያስተምር ልጅ ነው ልደት ጋር ሼር አደረኩለት። ልደት መጣ ጠይቃት። ልደት ሲያስተምር ገስት ላከ። ገስት ልጅ ሲልክ ገባ። አማን ሻሎምን ገስት ላከ። እኔ አማን ሻሎምን በጣም ነው ማከብረው። ትላንትና ተዉ እባካችሁ ሲል ነበር። አማን ሻሎም በእምነት አይመስለኝም አይደል? ግን በጣም ሁለቱንም ለመምከር ሲሄድ ነበር። ጌታ ምስክሬ ማለት ነው። ተዉ ስርዓት አድርጉ፣ በቃ ትምህርቱ ላይ ትክክለኛ የመጽሐፍ ቅዱስ ዲቤት ላይ አድርጉ ሲል ነበረ አማን ሻሎም። እኔ ትላንትና ከኤፍሬም ይልቅ ከአማን ጋር ቢወያይ ኖሮ ተግባብተው ይጨርሳሉ ብዬ አስባለሁ። በትምህርት ልዩነት ሳይሰዳደቡ ይጨርሳሉ ብዬ አስባለሁ ከአማን ጋር።
በጣም በተረጋጋ በበሰለ ነገር ነበር አማን የነበረውና እኛ ክርስቲያኖች ነን ብለን ካመንን ኢየሱስ ክርስቶስ ፍቅር አስተማረን ብለን ካመንን ተከባብረን ሳንሰዳደብ ፐርሰናል አታክ ሳንደራረግ ለምቢባል ተመስገንን አንቋሸ መንግስተ ሰማያት እገባለሁ ብለህ ካሰብክ ተሳስተሃል። ስድብ መንግስተ ሰማያት አያገባ። ኤፍሬምን ተሳድበ እኔ መንግስተ ሰማያት እገባለሁ ካልክ ክርስቲያን ማትገባ። ስድብ መንግስተ ሰማያት አያስገባ። በመከባበር በመቻቻል በመደጋገፍ ነው መማማር ያለብን ብዬ አስባለሁ። ትችት ዘለፋ አይጠቅምም። ስለዚህ ሌሎቹም የሚማሩበት በተለይ ደግሞ መጽሐፍ ቅዱስ ሲናገር ወተት ለሚገባው ወተትን ስጥ፣ አጥንት ለሚገባው አጥንትን ስጥ ይላል አይደል? እዚህ ውስጥ ማን ወተት እንደሚግጥ አናቅም፣ ማን አጥንት እንደሚግጥ አናቅም። ስለዚህ በልክ ብናደርገው መልካም ነው። እኛነታችንን ትተን እግዚአብሔርን እናሳይ። እኔ ስድቦች ቢቀሩ ሞር አሪፍ ነው ብዬ አስባለሁ። ሲሴ ትላንትና በጣም ነው ያዘንኩት። ሜሪ ጥያቄ ነበራት ጠየቀችና ስላሴ ላይ ልዩነት አለ። ስላሴ ላይ ባላወራ ደስ ይለኛል ነው ለሷም ያላት ኤፍሬም ከመምጣቱ በፊት ግን አዎ ልዩነት አለ። ይሄ ነው ከመጣ በኋላ ግን ቡራ ከረዩ ነው ያለው። እንደዚህ አይነት ነገሮች ቢቀሩ ሞር አሪፍ ነው። እባካችሁ ስላሴ ላይ ውይይት ካስፈለገ ዲቤት ተነጋግራችሁ እንደዚህ ገስት ላይ ድንገት ሳይሆን ተነጋግራችሁ መደማመጥና መማማር የምትችሉ ሰዎች አድርጉ። ከፕሮቴስታንትም ከኦርቶዶክስ ሳትሰዳደቡ ሳትተቻችሁ ላለው ያ ርዕሱ ቶፒኩ ጥሩ ስላልሆነ ነው። ተምዬ ይቅርታና ስላሴ ላይ እኔ ኦፊሻል ዲቤት እዚህ አካባቢ ማድረጉን እኔ አልደግፈውም። አረ በ3 ዓመት ውስጥ እኛ እኮ ቲክቶክ ከመጣ 3 ዓመት 4 ዓመት እኮ ስላሴ ላይ እኔ ዲቤት ራሱ እኮ ገጥሞ ያውቃል። ልደትሻ እኔ እኮ ግራም ስለገባኝ ነው። አይ አንዴ ማለት ሁሉም እኮ የስላሴ አማኝ ነው። ኢቭን አሁን እኮ ትክክለኛው የስላሴ አስተምሮ ማን ጋር ነው ያለው ቢባል ኢትስ ኦኬ። አሁን ክሌም እየተደረገ ያለው እኮ ለዓለም ጉድን ዘረግፋለሁ እኮ ነው አይደለም። ክሌሙ ትክክል አይደለም ምለው ኦርቶዶክሳውያን 5 የስላሴ ትምህርት የለ ስላሴ ብሎ 5 ራሱ እኮ አይደለም እኮ ወይ ሌላ ቃል እኔ እኮ 5 የስላሴ ትምህርት አላቸው ማለት እኮ 15 ነው የሚመጣው ማለት ነው። እኔ ገማ የሚሆንም እኮ አይደለም ሎጂካሊ እንዴ ወንጌል አማኞች ማለት ይሄ እንትን አትበሉ። ጀስት በፍጹም ሎጂክም አሁንም ለምንም አይሆንም። ልክ ነህ ሲሲ ልክ ነህ። ግን እግዚአብሔር ያክብረው አማን ተው እያለ እየመከረ ነበር። እኔ እንዲያውም እኛ ብንከፍት የምንረብሽ ስለሚመስል ማይክ ራሱ እባካችሁ ተረጋጉልል ነበር ሲሲ በሰዓቱ እና አማን በቃ ተው ፐርሰናል አታክን ተው እያለ በተደጋጋሚ እያወራ ነበር አማን ሻሎም። እና ቢያንስ እንደዚህ አይነት ነገሮች ቢሆን ሞር አሪፍ ነው። ከትችት ከስድብ እንውጣ። ከዚህ ወተን ትምህርት ላይ እናተኩር። ቴንክ ዩ ሲሲ። እሺ ቴንክ ዩ ቶኒሻ። እኔም ሀሳቤን ልጨርስ። እሺ በአጭሩ ምንድን ነው በቃ ዞሮ አይ ቲንክ ሁላችንም እዚህ መቼም ቲክቶክ ላይ ስንመጣ 18 ፕላስ ነን መሰለኝና ማመዛዘን እንችላለን፣ ማየት እንችላለን ከእያንዳንዱ ነገር። እውነት ለመናገር ትናንት ልደትን አድንቄዋለሁ። በአንድ በኩል በጣም ብዙ ታግሷል። የሚመልስበት መንገድ በጣም ቆንጆ ነበረ። ያው ውይይቱ እንዳጠቃላይ ደስ ያሰኘንም መልካም ነበርና ልደትም በዛ ቀጥል። ዞሮ ግን ከስር የምንከታተል ሰዎች እንደው ዝም ብሎ የሆነ ነገር ሲባል ያችን ጻፍ አድርጎ አሁን ለምሳሌ ቅድም ሲስ እንዳልከው 5 ጽፎ ኢሞጂ መላክ ምናምን ማለት እሱ የመጨረሻ የእናንተን አላዋቂነት እና ጀሌነት ነው የሚያሳየው። እንደዛ የምታደርጉ ሰዎች ምን እየተባለ ነው? እንዴት ነው? ህሊናችሁን ተጠቀሙ። ልክ ሲስ እንዳደረገው ማለት ነው። ምንም ግልጽ ነገር እኮ ነውና ሰው አይምሮውን ይጠቀም። ከዛ ቅድም ያሳየናቸው አባታሉ ሌሎችም በነገራችን ላይ ተናግረዋል። እንዴ ሪፈር ተጽፎልን እኮ ሄደን የምንማረው ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ነው ብለው ነው የሚናገሩት ታላላቅ ፓስተሮች ማለት ነው። የሚታወቅ ነገር ነው። አገር ያወቀው ፀሐይ የሞቀው ጉዳይ ነው እና እኔ በነገራችን ላይ በጣም ስርዓት ኑሮት ውይይቱ ቢካሄድ ያን ያህል ችግር አልነበረውም። ራሱ በነገረ ስላሴም ራሱ ላይ በጣም ጥንቃቄ አድርጎ ነገሮችን ከግንዛቤ ውስጥ በግራም በቀኝ ያሉትም ተወያዮች አድርገው ቢወያዩ ምንም ችግር የለውም መማማር እስከሆነ ድረስ ማለት ነው። ግን ያን ያህል ይሄ በፉክክር በጉራ በብሽሽቅ በስድድብ ሲሆን ግን
እና በጣም በቃ ይሄ በውሸት በቃ ሲሆን በጣም ያስጠላል። እውነት ለመናገር አምላክ ላይ በዚህ ልክ ማላገጥ በጣም ትክክል አይደለም እና ከዛ አንጻር ነው። ስለዚህ በአጠቃላይ ግን ፖለቲካ ይበዛዋል። እውነት ለመናገር በቃ ይሄ ውይይቶች ብዙ ጊዜ ሲካሄዱ ጥሩ ጥሩ ውይይቶች ተካሄደው እንደሚያውቁት በቃ በጣም ፖለቲካ ይበዛዋል እና ያ አይጠቅምም ነው። አሁን ቅድምም ተሜም ልደትም ሌሎችም እነሲስም ቅድም ሲናገሩ የነበሩ ወንድሞች እንደአጠቃላይ ሲናገሩ የነበረው ትምህርት የምናገኝበት በህይወታችን የምንለወጥበት እውቀት የምንሸምትበት ይሁን ነው መንፈሳዊ እውቀት። ከዛ ውጭ ግን ዝም ብለን ፖለቲካ ካደረግነው እና ከሸቃቀጥን ግን በጣም አደገኛ ነው የሚሆነው። ለሌሎቹ እንዲያውም ገባር ወንዝ እንሆናለን የሚል ነውና የኔም ሐሳብ እንደዛ ነው። እግዚአብሔር ያክብርልኝ ሲስ ካለ አይ ቲንክ ሲስ የለም መሰለኝ ፖዝ ሆኗል። መጣ ሲስ? መጥቻለሁ። ስልክ ገብቶብኝ ነው። ይቅርታ። ጨርሻለሁ። ለሌሎች እሺ አውሪ እስቲ ወንጌል አማኞች እስቲ ሐሳብ እስቲ እናንተንም እንዳናፈናችሁ እንዴ በጣም እየተበደልን ነው። ተበደል እንዳትሉ ስላሴንም ወደ 10 ሳታደርሱ ሐሳብ ስጡበት እስቲ። እሺ በመጀመሪያ አመሰግናለሁ። እውነት ለመናገር አዎ ልክ ነው። እንደዚህ አይነት ቶፒኮች በተለይ አንድ አይነት ነገር በምናምንበት ጉዳይ ባንወያይ አሪፍ ነበር። ባይጀመር ከመጀመሪያውም ባይጀመር ጥሩ ነበር። ግን ደግሞ መፍትሄ ለማድረግ ከፈለግን ደግሞ እነ ኤፍሬም ባሉበት ልደትም የተወያዩት ኤፊና ልደት ናቸው አይደለ? ኤፊና ልደት ባሉበት ኤፊ ይሄ ነገር ቢቀርስ ለሙስሊሞችም ለሌሎችም ለማያምኑ ከክርስትና ውጭ ላሉ ሰዎች ግብአት ባንሰጥስ ተብሎ ሁለቱም ሳይድ ባሉበት ነው መደረግ ያለበት። አንተ አሁን እያረክ ያለው ነገር ፌር አይደለም፣ ቶታሊ ፌር አይደለም። ሙሉ ሰብስበክ ያለው ኦርቶዶክሶችን ነው። አይ ጥፋት ነው ያልከው፣ ኦፍኮርስ ጥፋት ነው። ግን ደግሞ ከመጀመሪያ ባይጀመር ኖሮ ይሄ ነገር ጥሩ አይደለም። ኤፊም ደሴም አፕሮች ነው እየሄደ የነበረው፣ ሃርድ በሆነ ንግግር ነበር እየተወራ የነበረው። እንደዛ ባይደረግ አሪፍ ነበር። ለመፍትሄም ቢሆን ሁለቱም ሳይሆን ሌላ ቋርጥሽና ኤፊ ይህን ነገር ክሌም ሲያደርግ ለሁለተኛ ጊዜ ነው እኔ የሰማሁት። እኔ ደግሞ አንድ ቲክቶክ ላይ እንደሚታወቀው ሁለቱንም የማወያ ሆስት ነን። ስለዚህ ቤቴን ከፍቼ በዚህ ጉዳይ መወያየታችሁ ትክክል አይደለም። ኦርቶዶክሳውያን እንደዚህ ብለ አታውቅም። በጣም የሚያወያዩ ብዙ ነገሮች እንዳሉ እኔ የራሴን ሐሳብ እየሰጠው ነው። በዛ ጉዳይ ላይ ማንም ኖ እኔ የራሴን ሐሳብ እየሰጠው እኮ ነው እኮ ኖ ሐሳብ ስጡበት እያልኩ አሁን ወንጌል አማኝ ለምሳሌ ገብቶ ራሱ ወንጌል ማንኛውም ሰው እኔ ኦርቶዶክሳውያን ብቻ ግቡ ብዬ ጥሪ አላደረኩ። ወንጌል አማኞች ብቻ ግቡ ብዬ እኔ የማታውን የታወቀ ነው። እኔ ማታ ውይይት ካለ አንዳንዴ ጠዋት ከፍትና በዛ ጉዳይ ሪፍሌክሽን እሰጣል የራሴ። ዛሬ ልክ እንደለመድኩት ነው ያደረኩት። ከፍቼ የማታ ውይይት አንደኛ ትክክል እንዳልሆነ የራሴ መረዳት እያስቀመጥኩ ነው። ስለዚህ ለምሳሌ አንቺ ወንጌል አማኝ ነሽ፣ ወንጌል አማኝነትሽ ገብተሽ ኤፊ ትክክል ነው ኦርቶዶክሳውያን በአምስት ስላሴ ነው የሚያምኑት ካልሽ መቀጠል ትችያለሽ። አይ ኖ እንደዚህ አይነት ነገር ኤፊ ትክክል አይደለም ብለሽ ነው ሐሳብ ወይ ኤፊ ትክክል ነው ወይ ኤፊ ትክክል አይደለም ሐሳብሽ። እኔ አሁን ማታ የመሰለኝን ነገር ለምሳሌ ቤቲናዬ ኦርቶዶክሳውያን በአምስት ስላሴ ያምናሉ። ስላሴ አምስት ነው ብሎ ራሱ መጥራት ራሱ ጭንቅ ሆነብኝ ነው። እሺ በአምስት ስላሴ ያምናሉ። ስላሴ ተብሎ አምስት ራሱ እኮ አይደም ራሱ እኮ አይ ሲስ አንተ ታስቃለሽ። የአንተ ፖይንት ገባኝ። አይ ላይክ እኔ ፌር እንዲሆን ነገሩ ፌር እንዲሆን ልደትን ባለበት ይሄ ነገር ቢቀርስ ኮመን በሚያደርጉ ነገሮች ላይ ባንወያይስ ብለ እንደ ፌር ሆነ እንደዛ ቢሆን እንደ ሀሳብ ነው። ከዛ ውጭ ደግሞ ኤፊ ያደረገው ነገር የተጻፈውን ያነበበው ለተጻፈው ነገር ደግሞ ልደተ ቃል በቂ መልስ ሰጥቷል። በቃ መቀበል አለመቀበል የእኛም ጉዳይ ነው፣ ከታች ያሉት ሰዎች ጉዳይ ነው። እንደ ወንጌል አማኝ ኦርቶዶክሳውያን በአምስት እንትን ያምናሉ። አምስት ስላሴ ተብሎ በአምስት ፐርሰን ያምናሉ። 5% አለ ብለው ያምናሉ።
እኔ እንደዛ አምናለሁ ብዬ አላስብም ነበር። እኔ ኤፊ ከፍቶ ሲያነብ ነው እኔም ስሰማ ደንግጫለሁ። እውነት እኔ አላቅም የተጻፈውን ያነበበው የቤተ ክርስቲያኒቷን ትምህርት ስትሰሚ እዚህ ቲክቶክ ላይ በጣም እንደቆየ አንዳንድ ነገሮችን በጣም እንደሰማ እንዳነበበ ምናልባት ባክግራውንድሽ ለምሳሌ ኦርቶዶክስ ሊሆን ይችላል። ከኦርቶዶክስ ባክግራውንድ እንደወጣ ሰው እኔ ባክግራውንዴ ኦርቶዶክስ አይደለችም ብዙ ጊዜ ተናግሬያለሁ። ምናልባት አንዳንዶቻችን ባክግራውንዳችን ኦርቶዶክስ ናት። ከኦርቶዶክስ እንደወጣ ሰው በኦርቶዶክስ ቤተክርስቲያን ውስጥ በታሪክ ውስጥ ኦርቶዶክስ 5% አለ ወይንም 5 እንትና አንድ እኔ እኮ ምንድን ነው ያመጣብን በጌታ ለመጥራት ያለች ነገር አይ እውነት ልካውን ይልክ ወደ መፍትሄው ነው ማተኮር ያለብን። አሁን ያለፈው አልፏል። እኔ የምለው ኦርቶዶክስ እንደዚህ ብላ ታምናለች ወይ? እኔ እኮ አታምንም አልኩኝ። እኔ ኤፊ ሲያነብ ነው ያየሁት። እኔ እኮ አላቅም፣ የእውነት እኔ አላቅም። የኦርቶዶክስ ትምህርት በስላሴ በምናምን በትንሽ አሁን የክርስቶስ ባህሪ ምናምን ትንሽ ነገር ነው ዲፍረንስ እንዳለ ማውቀው እንጂ ያን ያህል ደግሞ አንዳችን መናፍቅ የሚያስብል ነገር እንደሌለን ነው ማውቀው። ግን ማታ ኤፊ ከፍቶ ሲያነብ ነው የሚያየሁት። ያን ቀን ኤፊ ሲያነብ ነው ያየሁት። አላቅም ነበር። ለሱ ደግሞ ልደተ ቃል በቂ መልስ ሰጥቷል። በቃ አለቀ። ስለዚህ ይህ ነገር ከታች የምትሳደቡ ሰዎች በእናታችሁ ምንም አይመስለኝም እና ዝም ብላችሁ እንትን አትበሉ። ግን የሌለ አንዳንዴ የእኛ ሰዎች ሁሉም ባሉበት በዚህ ጉዳይ ኮመን በሆኑ ነገሮች ላይ ባንወያይ ብለን እንደ ሀሳብ በቃ ቢቆም ብለን እንደ ሀሳብ መፍትሄ እናርግ ነው እንጂ አሁን ካለፈ በኋላ እነሱ በሌሉበት እንትን ማለቱ ጥሩ አይደለም በሚል ነው። እስቀጥ ደግሞ ይሄ ነገር ለእኛ ሳይድ ብቻ አይደለም። እኔ ይኸውልሽ እኔ ውይይቶችን ሆስታ እኔ አሁን እኮ ሪፍሌክሽን ከዚህ በፊት ማንም ላይ ሰጥቻለሁ እኮ ትክክል ባልሆነ ነገር ላይ ትክክል አይደለም ብልዬ እኔ ሲሴ መናገር መብት አለኝ። ኦርቶዶክሳውያን 5 ስላሴ አያስተምሩም። በቃ እኔ አሁን ሌላ ነገር ቢሆን አሁን እኮ ያስተምራሉ። ኤፊ ትክክል ነው የምትሉ ወንጌል አማኞች ገብታችሁ ሀሳብ ስጡ። ለአንቺ እድል እንደሰጠሽ ይኸው እድል ይሄ ነገር ትክክል አይደለም። ሁላችንም ኦርቶዶክሳውያን ካቶሊካውያን ወንጌል አማኞች ጥሩ የስላሴ ትምህርት አለን። በስላሴ ጉዳይ ላይ የሚያለያየን ነገር የለም። ክርስቶሎጂ ላይ የታወቀ ነው፣ ልዩነት አለ። ክርስቶሎጂ ላይ ሰው መወያየት ይችላል። ነገረ ድነት ላይ ልዩነት አለ። ነገረ ድነት ላይ መወያየት ይቻላል። ሌላ ብዙ ልዩነቶች እያሉን አሁን ስላሴ 5 ነው ብሎ አንዴ እኮ አይደለም የውይይት የተካሄደው። እኔ 3 ሰምቼዋለሁ። 3 ወይ 4 ቤቶች ላይ እንዲህ አይነት ነገር እየተነሳ ተወርቷል። 4 ቢያንስ 4 ይሄ ነገር መቆም ካለበት ማለት ነው። የጴንጤ መጽሐፍ ቅዱስ ልክ አይደለም የረከሰ ነው ሲባል፣ የጴንጤ ክርስቶስ አንድ አይደለም ሲባል፣ እነዚህ ነገሮች ለሙስሊሞች ግብዓት አይሰጡም። ለምን ይሄ ነገር ላይ ብቻ ተኮርክ? ስለዚህ ኮመን በሚያደርጉን አትሊስት እኛ አንድ አምላክ አብ ወልድ መንፈስ ቅዱስን አንድ አምላክ የምናመልክ ነን አይደለ? ስለዚህ እንደዚህ አይነት ቶፒኮች ሲነሱ ጥንቃቄ ይደረግ። በልዩነት ባለን ኤሪያዎች ላይ ብቻ እናውራ ተብሎ ፌር ነገር በሁለታችንም ሳይድ ይወራ ነው የሚባለው። ስለዚህ ትላንት ኤፍሬምና እንደተቃረቡት ውይይት ብቻ አንስተክ ሲቀጥል ኤፍሬም የተጻፈውን ያነበበው ለዛ በቂ መልስ ለተቃል ሰጥቷል። አለቀ። ሮንግ ነው ይሄ ነገር የኛ ትምህርት አይደለም ካሉ ደግሞ ያው ስብሰባ አላቸው መፍትሄ፣ እነሱ ቤተክርስቲያኑ ሲኖዶሱ መፍትሄ ይሰጣል። የኛ መጽሐፍ አይደለም ካሉ ማለት ነው። አለቀ። ስለዚህ የእነሱ ኢየሱስ ልክ አይደለም የጴንጤው ሐሰተኛ ኢየሱስ ነው ሲባል፣ መጽሐፋቸው የረከሰ ነው ሲባል ይሄ ሁሉ ጊዜ ላይ ቤትክን ከፍተ ነበረ ቤት ከፍታ አውርተ ነበር አላወራም። ስለዚህ የሚቆም ከሆነ በሁለታችንም ሳይድ መቆም አለበት ነው የምለው። በቃ በሁለቱም ሳይድ ይቁም። እንደዚህ አይነት ነገሮች ማይጠቅሙ ነገሮች ናቸው። አያንጹንም ከተባባልን በሁለታችንም ሳይድ ማቆም ተነጋግረን እንደ ወንድማማች ተነጋግረን ማቆም ነው ያለብን። ስለዚህ ለአንዱ ሳይድ ብቻ መወገን የለብም። አንተ ቤት የምትከፍት ከሆነ ፌር ነው መሆን ያለብህ ነው የኔ ፖይንት። በቃ ኤፊ ደግሞ የተጻፈውን ያነበበው ይህ ነገር ደግሞ በቃ እንደተቃር መልስ ሰጥቶታል። አለቀ። እኛም እንደዛ አናምንም ነበር። ትላንትን ያየ ነው ለሱ መልስ ሰጥቷል። መቀበል አለመቀበል ደግሞ የሰው እንትን ነው። አለቀ። ይሄ ለመናገር ነው። ቴንክ ዩ። መጽሐፉ ማርያም ሙሉ እኮ ይችላል። እስኪ ልጠይቃት ጠይቃት ወይ ቶኒ። በጣም ብዙ ስትል ስለሰማዋት ኤፍሬም የተጻፈን ያነበበው እስኪ ኤፍሬም የተጻፈ ሲያነብ እሺ ልደት ይቅርታ ተምዬ እንግዲህ ጉልበቴ አንተ ላይ ነውና እውነቱን ለመናገር አሁን በቃ ዝም ብለን እንለፈው ተባብለን ነው እንጂ አንድ በአንድ ስንመለከተው ከፍቃድ አንጻር ከፕሮቴስታንቱ ጋር ተመሳሳይ ስላሴ ትምህርት እንደሌለን አውቀናል።
ያንንም ለውይይት ፈልገ ነው ሳይሆን አረ አይደለም ማስተካክለው እየተባለ አንድ ሰው አግጥጦ አፍጥጦ ፊት ለፊት ስለመጣ በፈቃድ ዙሪያ ላይም ተወያይተናል። በዛም ምክንያት በስላሴ አስተምሮ ልዩነት እንዳለን አይተናል። ኤኒዌይስ እኔ ቅድም ተናግሬያለሁ። ስላሴ የሚለውን ነገር ለውይይት ማቅረቡ እንደኔ እንደ ሀሳብ ተገቢ አይደል። የጻፈውን ያነበበው እንደዚህ ነው ያለው እንደዚህ ነው ያለው እንደዚህ ነው ያለው። ኦፍኮርስ የተጻፈን ያነበበው ግን ተጽፎ የተነበበው ነገር ግን የተተረጎመው ነገር ሌላ ነው። ትናንትና ደጋግሜ መልስ ሰጥቼበታል። አንድ ሰው ትምህርት ጥቅስ እንኳን መለየት መቻል አለበት። 4 ነጥብ ተዘግቶን ያለፈን ነገር 5 ስላሴ በግድ ጎትተ ማምጣት ማለት ይሄ ኢል ኢንቴንሽን ሲኖር ነው። በቃ ኢል ኢንቴንሽን ሲኖር ነው እንጂ የምርም ጤነኛ አእምሮ ያለው ሰው ለምን ወጣሽ መስማት ነበረብሽ ስናገር። ጤነኛ አእምሮ ያለው ሰው ታዳምጣለች። በዚህ አጋጣሚ ገብታችሁ አይ ኖ ይሄ ነገር ልደት ስላቋረጥኩ ይቅርታ ትቀጥላለች። ሌሎች ወንጌል አማኞች ካላችሁ ሀሳብ መስጠት ትችላላችሁ። እንደዚህ አይነት ውይይቶች ላይ ሀሳብ ብንሰጥበት ምንም ፖዚቲቭሊ ገለልተኛ ናችሁ ሰዎች በእንደዚህ አይነት ጉዳይ መወያየት። ኦርቶዶክሳውያን የምር እንደዚህ የሚያምኑ ከሆነ አሁን እንደዚህ ያምናሉ ብላችሁ ወይ መሞገት ወይ ውይይቱ ትክክል አይደለም ብላችሁ እንትን የምትሉ ወንጌል አማኞች ካላችሁ ፕሊስ ዌልካም። ወንጌል አማኞች ላስገባችሁ። ልደትሻ ቀጥል። አዎ እና ስለዚህ በቃ እኛ ትናንትና ምን መስራት እንዳለብን ምን ማድረግ እንዳለብን አይተናል፣ አሳይተናል። እምነታችን ምን እንደሆነ ከእምነት መግለጫችን 3 5 የሚባል ነገር ጭራሹኑ እንደሌለ እኛ 5 ስላሴን አናመልክ። ስላሴ ብለህ እንዴት 5 ትላለህ? ቃሉ ራሱ እኮ 3 ነው እኮ። ስላሴ ሰለሰ 3ነትን የሚያሳይ ነገር ነው እንጂ 5ነትን የሚያሳይ ነገር አይደለም። እሱን አሳይተናል። የተከሰስንበትንም ማስረጃ እዛው ከማስረጃው ላይ እዛው እንግዲህ ልባም ሰው አይምሮ ያለው ሰው ማስተዋል የሚችል ሰው እንትን ማለት ይችላል፣ መረዳት ይችላል። ይሄው እሷም ገብታ ትናግራለች እኮ ልደት ለተጠየቀው ጥያቄ በቂ መልስ ሰጥቷል። መቀበል ያለ መቀበል ይሄ የራስ ፍላጎት ነው፣ የራስ ፍላጎት ነው። እኔ በጣም የሚገርመኝ ለዛውም እኛን በስላሴ ዙሪያ ልንጠየቅ እኛ ኦርቶዶክሳውያን ለማካበድ አይደለም ራሳችንን ግን ዊኖ በጣም ክሊር የሆነ የስላሴ ትምህርት የማያሻማ ያልተቀላቀለ ያልተፋለሰ ለዘመናት ጸንቶ የቆየ ጸዳ ያለ የስላሴ ትምህርት አለ። እኔ የሚያሳስበኝ ነገ ከነገ ወዲያ የሚደረጉ ዲቤቶች በዚህ መንገድ መሆን የለባቸውም። ሌላ ቶፒኮች ላይ አሁን እኔ ሜሪ ቤት ለውይይት ብጠራ ከዚህ በኋላ ውይይት ነው አንድ ሚዩት ብታደርግልን ይቅርታ እና ሌላም ቶፒኮች ኖረው ለውይይት ብጠራ ይሄ በጣም ልክ የሆነ አካሄድ አይደለም። በቃ ምን ያደርግልናል እንደዚህ መሰዳደቡ? ምን ጥቅም አለው? እስኪ ምን እናተርፍበታለን? ነጥቡ ላይ ብቻ ለምን አናወራም? የያዝነው ሀሳብ እንዲናገር ከማድረግ ውጭ ማለት ነው። በአጭሩ ጠቅለል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም ዛሬም ነገም 5 የመለኮት አካል ብላ አስተምራም አምናም አታውቅም። ይህ ግልጽ ነው፣ የውሸት ክስ ነው። እንዲህ ብሎ የሚናገር ሰውም በክርስቶስ ኢየሱስ ፊትና በሕዝቡ ፊት እየዋሸ እንደሆነና ኃጢአት እየሰራ እንደሆነ ማወቅ መቻል አለብን። አምነንም አናቅም፣ ልናምንም አንችልም። በፍጹም 3 መለኮታዊ አካል አንድ አምላክ በ3 አካል ብለን ነው የምናምነው እንጂ 5 ስላሴ ራሳችሁ መስሏችሁ ፈጥራችሁ የተከሰስንበት ክስ በዚህ በውሸት መከሰስ በእኛ የተጀመረ አይደለም። ጌታ ኢየሱስ ክርስቶስም ተከሷል። ከሳሾቹ ደግሞ እነማን እንደሆኑም ደግሞ ግልጽ ነው። ስታፕ ዲስ ነንሴንስ ጌም እና ማውራት ባለብን ሌላ ትክክለኛ ነገሮች ላይ እናውራ ካላችሁ እናውራ። ሰፊ ያልታረሱ እርሻዎች አሉን፣ እዛ ላይ ፎከስ እናድርግ። ግን በትላንትና ውይይት ከኔ ጋር ማውራት የምትፈልጉ እኔ ላይቭ በምከፍት ሰዓት ላይ ያልገባችሁን ነገር መታችሁ ልትጠይቁኝ ትችላላችሁ። ፕሮቴስታንት ሆነ ኦርቶዶክስ ሆነ ካቶሊክ ሆነ ሙስሊም ሆነ የትኛውም ሰው መጥቶ ሊጠይቀኝ ይችላል፣ ልመልስለት እችላለሁ። ተመስገንም እየተናገረ ያለው ነገር የተጻፈውና ኤፍሬም ያለው ነገር ልክ አይደለም። የተተረጎመው ነገር በቃ አይልም። እንደዛ ትምህርት ጠቅሳለ እኮ 3ቱ እኚህ ጸንተው ያሉ ናቸው፣ አብ ወልድ መንፈስ ቅዱስ። ከዛ 4 ነጥብ ዘግቶ ወደ ሌላ ሀሳብ ነው የሚሄደው። እንደ የሚለውንም ቃል ምን ማለት እንደሆነ ከገላትያ 4:14 ላይ ቁጭ አድርጌ ያሳይቻለሁ እንዴት ተደርገው እንደሚተረጉ። እዚህ ድረስ ርቀት ባሪ ደስ ባላይ ነበረ፣ ግን ከሆነ አይቀር እንደዛ አድርገናል። ያን ያህል አሁን ረጅም መመላለስ የማያስፈልገው ሲስ እናመሰግናለን። ባይዜ አሁን ሲሳይ እዚህ ጋር እያደረገ ያለው ነገር እኛን እያገዘ አይደለም። ኢዝ ስፒኪንግ ዘ ትሩዝ፣ እውነቱን ነው እያወራ ያለው። ተስፋዬ ሮቤል ያወራውን ነው ሲሳይ እየደገመ ያለው። ባይዜ አሁንም ሲሳይንም ልክ ለኦርቶዶክሳውያን ደግፉ፣ እናንተን የገፋ አድርጋችሁ ለመመልከት አትሞክሩ። እኔ ተሳስቼ ከሆነ ሲሳይ ስፒሮስ እኮ አለ እኮ ቅድም አይደል እንዴ? ምን አለ? እናንተም አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ ያለውን ነገር የሁሉም እምነት አድርጋችሁ አትናገሩ አለ። በቃ ሂዝ ራይት ኮመን። በዚህም በዛም በኩል ያለ ሀሳብን ነው የሰጠ።
ስለዚህ ሲሳይ እስከዛሬ ሰምቼ አላውቅም። አምስት ስላሴ የሚባል በኦርቶዶክስ ስላሴ ብለህ ራሱ እንዴት አምስት ትላለህ ነው እያለ ያለ። አፍ ላይ እኮ ተቸገርን እኮ አምስት ስላሴ ስትል ራሱ እኮ ልደትሻ እኔ ክርስቶስ ወይ ሌላ ቃል ስጡንና ልደትሻ የሆነ ነገር ማለት ይሄ መስቀሉ ፐርሰናሊቲ አለው። እዙ ነው የምልህ ብሩጌ ዲቫይን ፐርሰን ነው። ማይ ጋድ ኤኒዌይስ ተሚያ አቋርጫለሁ። ሌሎቹም ሀሳብ ስጡ። ይቅርታ በጣም ልደትሻ ቴንክ ዩ ሶ ማች ሲሲ አመሰግናለሁ። ከታች ልሁን እኔ ቴንክ ዩ። እሺ ልደትሻ ሲሳይ የሆነ ነገር ላውራና ልውረድ እኔ። ይሄ እሺ ብሩኬ ቀጠለ። እሺ ብሩኬ አለ እሰማለሁ። ትሰማለህ? ቀጥል። ያ እና መስቀሉ በራሱ ምንም ፐርሰናሊቲ ከሌለው የሆነ ሊናገር ራሱ የገባበት አፕሮች በጣም ያስጠላል እና የሆነ ስሜታዊ ሆኖ ስለገባ የሆነ ዲቫንክ አድርጌ የማሳየው ነገር አለ። እንደዛ በሚመስል መልኩ ነው የገባው እና ማለት አምስት ሲል በራሱ መስቀሉ ምንም ፐርሰናሊቲ ስለሌለው ኧረ አንተ ላወራበት አይደለም ኮሜንት ምን ኮሜንት አልፎኝ ነው ብዬ ሳይ 555 በለው የሚል ኮሜንት አይቼ ነው። 555 ጉለሌ ሳሙና ነው ስላሴ ሳይሆን 555 ስላሴ ሳይሆን ሳሙና ነው። አስጠፋብኝ ላወራ የነበረው እዚህ ሳቅን ካልተቆጣጠር ከባ ሚዩት አድርገህ ሳቅ እስኪ። እሺ ቀጥል ብሩኬ። አይግድ እሺ። እና ያው የኛ የቤተክርስቲያናችን ትምህርት የትሪኒቲ ሐሳቤ በጉባኤያትም የታወጀ የተደነገገ ስለሆነ ይሄ ሰዎች እንደሚናገሩት አይደለም። ምክንያቱም ከጥንትም ታሪክም እንደሚናገረው ጉባኤያት ስላሉን እነዛ ጉባኤያት ራሱ የፕሮቴስታንት መሰረት እስከሚመስሉ ድረስ የሆነ ሪፈር የሚያደርጓቸው ትምህርቶች አሉ። የትሪኒቲን ሐሳቤ ለማንሳት ራሱ ማለት ነው። የቤተክርስቲያን አባቶችን ሪፈር ሲያደርጉ ቤተክርስቲያናችን በጉባኤ ደረጃ የደነገገችው ነገር ስላለ እነዛን ነገር እየጠቀሱ ነው የሚያስተምሩት እንጂ በራሳቸው የትሪኒቲ ሐሳቤ ያንን ጽንሰ ሐሳቡ ራሱ ፕሮቴስታንት ሐሳቤ ዋላ ፕሮቴስታንት ከመምጣቱ በፊት የስላሴን ትምህርት በቤተክርስቲያናችን ይታወቅ ነበረ። ፕሮቴስታንት ይህንን ትምህርት የመተቸት ሞራል ራሱ የለውም። ምክንያቱም የስላሴ ጽንሰ ሐሳብ እየወሰደ ያለው ከዚህ ቤተክርስቲያን ስለሆነ ማለት ነው። እና ትላንትና የገባው ልጅ ራሱ እያስተማረ የነበረው ነገር ምንድን ነው? ገና ከጅምሩ ይሄ ልጅ ትላንትና የተወያየው ልጅ የስላሴ ሐሳብ የተዛባ የሆነ መረዳት አለው። በራሱ ወንድሞች ራሱ ሲተች ነበረ። ምክንያቱም ስላሴ ሶስት ፈቃድ አለው። ፈቃድን ለአካል እየሰጠ በታሪክ ውስጥ የማይታወቅ ነገር እያነሳ ሲያወራ ነበር ከዚህ በፊትም ማለት ነው። አይ ቲንክ ያንን ጥያቄ ተጠይቆም ነበረ። ግን ትላንትና የገባበት አፕሮች የሆነ ቤተክርስቲያንን አታክ ለማድረግ በሚመስል መልኩ ነበረ። ይሄ ደግሞ ያስጠላል፣ ማንንም ስለማያንስ ማለት ነው። ውይይት መደረጉ በጣም አሪፍ ነው፣ ምንም ችግር የለውም። ምክንያቱም ሰዎች ይማራሉ። የስላሴ ጽንሰ ሐሳብ ያልተረዱ ሰዎች ስለሚኖሩ ያንን ነገር አክሰፕት ያደርጋሉ። የኦርቶዶክስ ትምህርት ምንድን ነው የሚለውን ነገር ማለት ነው። ምክንያቱም እሱ ስላሳየ። ግን መስቀሉ በራሱ ምንም ፐርሰናሊቲ ከሌለው እንዴት ነው አምስት ሊባል የሚችለው ነው? እንኳ መጽሐፉ ላይ አይልም፣ ጭራሹ ሐሳቡ የለም። ግን ቢል እንኳ መስቀሉ እኮ ምንም ፐርሰናሊቲ የለውም። የስላሴ አካላት ደግሞ ፐርሰናሊቲ አላቸው። ስለዚህ ፐርሰናሊቲ ከሌለው ጋር አለው ብሎ መጨፍለቅ በራሱ ይሄ ስሜቱ የሆነ አንገብግቦት የገባ ነው የሚመስለው እና ይሄ በጣም ያስጠላል። ማንንም አያንጽም። ግን የቤተክርስቲያናችን ትምህርት አሁንም ቢሆን ልደትም እንደተናገረው ትላንትናም ታይተዋል። በጉባኤያትም ታላላቅ ጉባኤያት ራሱ በታሪክ ውስጥ የምናያቸው ታላላቅ ጉባኤያት የስላሴን ጽንሰ ሐሳብ የታዩበት ጉባኤያት አሉ። እነዛ ጉባኤያት ደግሞ ዛሬም ድረስ አሉን። ትምህርቶቿ ደግሞ በመጽሐፍቶቿና በተለያዩ መምህራኖች የተገለጠ ነው። ኢቨን ሁላ
አምስቱ ሶላዎች ናቸው አይደል ያስቀመጣቸው? አምስቱ ሶላዎች ስላሴማ አለ ብሩኬ፣ ስላሴማ አላችሁ ታስተምራላችሁ። የላችሁም አላልኩም፣ የላችሁም አላልኩም። ፋይቭ ሶላና ስላሴ አይገናኙም ብሩኬ። እሺ አላችሁ፣ የስላሴ ትምህርት አላችሁ። ይሁን አላችሁ። ስላሴ እኮ ከሌለ እኮ ክርስትና የለም። ራሱ ክርስትና ትልቁ መሰረት ስላሴማ አለ። ስላሴ የለም አይባልም። እሺ የላችሁም ሳይሆን ብሩኬ ምን መሰለህ፣ እኔ አሁን ፕሮቴስታንት የስላሴ ትምህርት የላቸውም አላቸውም ይላል። that is not my point. my point ምንድነው? አምስቱ ሶሎች ሌላ ሆኖ እንዳሉ ማለት ነው። እኔ እያልኩ ያለሁት ኦርቶዶክሳውያን በታሪክ ውስጥ አምስት ስላሴ ብለው አስተምሮ አያውቁም። ባላስተማሩበት ትምህርት መወቀስ መነቀስ የለባቸውም። እኔ ተወልጄ እስካድግ ድረስ ማለት ይሄ ነው my point። ለምሳሌ አንዴ አይደለም 2 3 4 ይሄ ነገር ሲደጋገም ነው ይሄ ነገር ትክክል አይደለም፣ በቃ የሆነ ነገር ማለት አለብኝ ብዬ ነው ላይቭ የገባሁበት። በሌላ ነገር ተወያዩ፣ ችግር የለውም። ክሊር የሆነ ልዩነት አለ። አሁን ብሩኬ አሁን ነገረ ድነታችን የተለያየ ነው፣ ኦብቪየስ ነው። ብዙ ጊዜ ቲክቶክ ላይ የምንከራከርበት የምንጨቃጨቅበት ነገር ነው። ነገረ ድነት ላይ ልዩነት አለ። ሌሎች ነገር ላይ ራሱ መጽሐፍ ቅዱስ ላይ ብትል፣ ቤተክርስቲያን ላይ ብትል፣ ብዙ ነገሮች ላይ ልዩነት አሉ። እኔ ከብዙዎችም እንዳዳመጥኩም እኔም ተምሬ እንደማወቅ እንደሰማሁት በጣም እርግጠኛ ነኝ የምናገረው ነገር ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ነገረ ስላሴ ላይ ምንም አይነት እኔ ልዩነት አላቸው ብዬ አላምንም። እዚህ ለምሳሌ አንድ ቲክቶከር መጥቶ ወይንም አንድ ቲክቶክ ላይ የሚያገለግል አንድ ሰው መጥቶ ስላሴ እንደዛ ምናምን ስላለ የቤተክርስቲያኒቷን ትምህርት በሆነ አሁን ቲክቶክ ላይ ባለ ሰው የሚወከል አይደለም። ልክ የእናንተም ትምህርት ቲክቶክ ላይ ባለ ሰው ልክ እንደማይወከል የቤተክርስቲያን ትምህርት ብላችሁ ልክ እንደምትናገሩት አልቀርም። በፍጹም መጀመሪያ ኢንትሮዳክሽን ይሄን የምሰጠው ዛሬ እና ልክ እንደዛ ነው መወሰድ ያለበት ብዬ ነው ማሰበው ብሩኬ። እና ይሄ ልዩነት አሁን ለምሳሌ ብሩኬ አንድ ለምሳሌ ሌላ አይደለም እኮ ማለት የእውነት ለመነጋገር ክራይስት ላይ ሁለት ባህሪ ብለህ ስለምታምን ዲፍረንት አለ ትሪኒቲ ላይ የሚፈጥረው ልዩነት ይኖራል። እኔ የትሪኒቲ ትምህርት የላችሁም እያልኩኝ አይደለም። እንደ ፒላር ግን የተቀመጠ ነገር የላችሁም ነው እያልኳቸው ያለሁት። ምክንያቱም በቤተክርስቲያናችንም በታሪካዊ ክርስትናም ስናይ የክርስትና መሰረት የሆነው ስላሴ ትምህርት ነው፣ በጉባኤ ውስጥም ብናይ ማለት ነው። እናንተ ጋር ግን እንደ ፒላር የተቀመጠ የትሪኒቲ ሀሳቤ የላችሁም። የተቀዳውም ከዚህ ከቤተክርስቲያናችን ትምህርት ነው። ስለዚህ አሁን አንድ ፕሮቴስታንት ይህንን ትምህርት ለመተቸት ሲመጣ የራሱ መሰረት ማየት አለበት። ቢያንስ እንኳን የራሱን ማብራሪያ እየሰጠ ይህንን ትምህርት የሚተች ከሆነ የሚያምነው ነገር ላይ ራሱ ምንም አይነት እውቀት እንደሌለው ያሳያል ነው እንጂ በቃ አታክ እየተደረገ ያለው ቤተክርስቲያን ኦርቶዶክሳውያንን ስለሆነ ምንም እንትን የለውም ማለት ጥቅም የለውም። አታክ የሚያደርገው ቤተክርስቲያንን ነው። የቤተክርስቲያን ትምህርት ይታወቃል በታሪክ ውስጥ በቃ ታሪክ የሚያጠና ሰው ተምሬያለሁ ብሎ የሚናገር ሰው ኢቨን ሁላ እኮ የስላሴን ትምህርት አስተምራለሁ የሚል ሰው ኦርቶዶክሶች የሚያምኑት 5 ስላሴ ነው። ስላሴ የሚለው ጽንሰ ሀሳብ ራሱ 5 ቁጥርን እንድትጠራ አያደርግም እኮ። ይሄ በጣም ትልቅ ስህተት ነው። ስላሴ ትምህርት አታምኑም እያልኩ አይደለም፣ ታምናላችሁ። እሱን ነው የተቸገርነው እኮ እኔ የተቸገርነው እሱን እኮ ነው። አንዳንድ ጊዜ ልክ 21ኛው ክፍለ ዘመን ላይ እንዳለ ሰው እንደሰለጠነ ሰው አንዳንዴ ኮመን የሆኑ ነገሮችን እንደው መቶ አይቻልም ወይስ? አሁን ጋዲ ዌልካም፣ እንኳን ደህና መጣ ጋዲሻ። ከታች ረጅም ሳቆይታል ጋዲ ሰውየው። እኔማ ምንድን ነው የተፈጠረውን ነገር መረጃ ትላንትና አንድ ውይይት ነበር እና ኦርቶዶክሳውያን ስላሴን 5 ብለው ያስተምራሉ። በኦርቶዶክሳውያን ትምህርት መሰረት ስላሴ 5 ነው ሲባል እና ይሄ ነገር ሲደጋገምብኝ ነው ላይቭ የከፈትኩት። አይ ማን ነው ደግሞ ያለው? ኤፍሬም ነው እሱ ነው የሚሆነው፣ እርግጠኛ ነኝ። ስላሴ ትምህርት ላይ ብዙ ጊዜ ሊሆን ይችላል ብዬ ተጠራጠርኩ። እኔ የለሁበትም ራስህ ትወጣ።
አይ ምንም የምንወጣው ነገር የለም። አይ እንትን ነው የሚመስለው። ይቅርታ ቆይ አንዴ ሲስ ጊቭ ሚ ሰከንድ አንዴ ቆይ ከቢሮ ልውጣ። የቀደሙ ነገር 6 ተኩል ድረስ ይችላል። ለማንኛውም እሱን ኮንፊርም ላድርግ ብዬ ነው። በመንገድ ኦልሬዲ እኔም እንደዘጋው ቀጥታ ወደዛ ነው የምሄደው፣ ወደ እንትን ነው የምሄደው። አዎ እንትን ግን አንድ ነገር እዚህ ላይ ሜቢ መናገር ከቻልኩ 1 ደቂቃ ከሰጠኝ ፓፓ። እሺ ብሮ ከቀደም ጀምሮ ሲወራ የነበረውን ነገር ሰምቻለሁ። እኔ በአጠቃላይ አንዳንዴ ምንድን ነው ይሄ ያው ብዙ ጊዜ እንደሚባለው ነገሮች ሲወሩ ምናምን በተቻለ መጠን እንደተባለ በማስረጃ ቢሆን መልካም ነው። ይሄ አለ አይደል? አሁን በስማ ብለው የሆነ የተቆረጠ ቪዲዮም እንዳጋጣሚ አሁን ጠዋት ላይ እየተመለከትኩ ነበርና ኦርቶዶክሳውያን ናቸው እንዳለ እየሰለሙ ያሉት ኤፍሬም ነው መሰለኝ እየተናገረ የነበረው እየሰለሙ ያሉት እንዳለ ኦርቶዶክሳውያን ናቸው። ይሄ ደግሞ የሥላሴ ትምህርት እኛ ጋር መታችሁ መማር ካቆማችሁ በኋላ እንደዚህ አይነት ነገሮች እንደው ሲስቀድም ተናግረዋል አይደል? ኦልሬዲ አልፈናል። ኦልሬዲ እኛ እድሜያችንም ለእንደዚህ አይነት ነገሮች አትሊስት ዊር ቱ ኦልድ። እኔ እንደዛ ብዬ አምናለሁ። ይሄ ገብቷል። ያለ ማስረጃ የሚወሩ ነገሮች ምናምን ነገር አንዳንዴ ጥንቃቄ ይፈልጋሉ። እንዲሁ ዝም ብሎ ፎልስ ክሌም ጥሩ አይደለም። ግን መጽሐፍ ተከፍቶ ከሆነ ማስረጃ የሚቀርበው ይሄን ምን ለማለት ፈልገህ ነው? ይሄ ባይዘው ትክክለኛ ጥያቄ ነው። ሰው መጽሐፍ ከፍቶ እዚህ ጋር ምን ለማለት ፈልገህ ነው ብለህ ከጠየቅኝ ሲስ እኔ አብራራላለሁ። የመጽሐፉ ባለቤት እኔ ከሆንኩኝ ከዚህ አንፃር ነው ይሄ እንዲህ ነው ይሄ እንዲህ ነው ብዬ እኔ አብራራላለሁ። በቃ ዛት ሲት መሆን ያለበት ሰው መጽሐፍ ከፍቶ ከሆነ እምነት መግለጫ ወጥቶ ከሆነ ጥያቄ አትጠይቅ አይባልም። ሰው መጠየቅ ይችላል በደንብ። ነገር ግን አንዳንዴ እንዲሁ በሰማ በሉ አየር ባየር የሚወሩ ነገሮች ግን ጥንቃቄ ይፈልጋሉ። አንዳንዴ እንዲሁ ዝም ብሎ ሰው ለመክሰስ መሯሯጥ መልካም አይደለም። ይሄን መልእክት ማስተላለፉ ሲሶ አሁን ኤፍሬም ስለተናገረው ብቻ አይደለም እነ ኤርሚያስም ማነው ቀለሜ ማለት ነው። አሁን ባለፈው ላይቭ ከፍቶ ምን አይነት ሙድ ሲራመድ ነበር። ይሄ ጉድ አይዲያ የሚባለው ልጅ እንዲህ ሙስሊም ሆነ ምናምን በሚለው ቶፒክ ላይ ይሄ ኦርቶዶክሳውያን ትምህርት ስለማታስተምሩ እንዲህ ስለማትሉ ነው ይሄው ሰው እንዲሆነ ፖለቲክስ ፒውር ፖለቲክስ ቀኑ ሙሉ የሚደረገውና ቸርችንም አታክ ስናደርግ ምናምን ነገር በማስረጃ ቢሆን መልካም ነው። እና እንደው በቃ ይሄ ይሰለቻል እኮ አይደል ሲሱ ፕላትፎርሙም እኮ ይሰለቻል። እውነት ለማውራት አይሰለችም ሲስ? ይሄ ጭቅጭቅ እንደዚህ አይነት ጭቅጭቅ በቃ እኔ ፐርሰናሊ እንደዚህ አይነት ጭቅጭቆች ሰልችተውኛል እውነት ለማውራት። እና ትምህርታዊ በሆነ በእውቀት የሚወራ ነገር መልካም ነው። ከዛ ባለፈ ግን ይሄ ዝም ብሎ የሐሰት ክስ ምናምን ነገሮች እነዛ ነገሮች ቢቆሙ መልካም ነው ለማለት ያክል ነው። ዲቴል የተወራውን ነገር ትናንት ምናምን የሰማሁት ነገር የለም። ውይይት እንዳደረጉ ብቻ ነው የሰማሁት። ማን ነው ልደትና ኤፍሬም ውይይት አድርገው ከሆነ መልካም። ግን በቃ ይሄ መሰዳደ መነቋቆር ምናምን የሚባለው ነገር እንደተባለው እሱን ነገር ቢቀር መልካም ነው ለማለት ያክል ነው። ብሮስኪ ቴንክ ዩ ጋዲሻ እሺ ቴንክ ዩ። ይዞል ቀጥል ወንድሜ ቀጥል። እሺ አንዳንድ ሀሳቦችን ሚዛናዊ ሆኖ ለመስጠት ያህል አንተም ፕሮቴስታንት ሆነ ቤትህን ስለከፈትክ ያው ትከፍታለህ ከዚህ በፊትም ይመስለኛል። ግን አንዳንድ መወራት ያለባቸው ነገሮች አሉ። ማለት አንደኛ ያው ኦርቶዶክስ እንደምናውቀው ትሪኒቴሪያን ናት፣ ምንም ጥያቄ የለውም። የሃይማኖቶች ጉዳይ ላይ የሚሰሩ እንትኖችን የኦርቶዶክስ እምነትን ካታጎራይዝ የሚያደርጉት ትሪኒቴሪያን በሆነው ክርስቲያኒቲ ውስጥ ነው። ይሄ ጥያቄ የሚፈጥር አይደለም። ግን እኛ ሀገር ያለው አፖሎጄቲክስ አሁን በኤፍሬም ሳይድ ብቻ አይደለም። አሁን ከኔ በፊት ከጋዲ በፊት እያወራ በነበረው ልጅ ሳይድም በጣም ብዙ የስተት ክሌሞች ይነሳሉ። ምንም ጥያቄ የለውም። አሁንም እዚሁ 1000 ሰው ባለበት ፕሮቴስታንት ከእንትን ነው የትምህርተ ስላሴን የወሰደው፣ ፕሮቴስታንት የትምህርተ ስላሴ የለውም በዋና የዶግማ አስተምሮነት ምናምን የሚሉ ይነሳሉ። አሁን ችግሩ ምንድነው መሰለ ሲሶኒ ሲመስለኝ አክቹአሊ ማሸነፍ የምንፈልገው እንዲሁ ይሄ የትንፍጩ ዱቄት አምጩ እየሆነ ነው። ሁሉም ዲቤቶች የትንፍጩ ዱቄት አምጩ ነው በቃ። በዛም በዚህም ተኪዶ ለማሸነፍ ብቻ የሚደረጉ ሙከራዎች ናቸው። እነዚህ ሙከራዎች አይጠቅሙም። እነዚህ ሙከራዎች አንዳንዴ አይደለም አብዛኛውን ጊዜ ሚስ ሪፕሬዘንቴሽን ያመጣሉ ስንል አሁን ኦርቶዶክሳውያን ወንድሞቻችን እኔም በጣም ይደብረኛል በነገራችን ላይ። ምክንያቱም ኦርቶዶክሳውያን ወንድሞቻችን በዚህ ስማቸው በመነሳት በሌለበት ጉዳይ እየተነሳ ከቀጠለ ከሌሎች ሃይማኖቶች ጋር ክርስትና ውስጥ ከሌሉ ሃይማኖቶች ጋር ከኢስላም ጋር አሁን በጣም ካለብን ቴንሽን አንጻር ጥሩ አይደለም። እርስ በርስ ያለ ቢያንስ ክርስትና ምን ያምናል ስለ እግዚአብሔር የሚለው ላይ መከፋፈል እና በዛ ጉዳይ ላይ መቧጨቅ የለብንም ብዬ አምናለሁ። ነገር ግን ደግሞ ወንድማችን ጋዲ አኬም ሌሎችም ወንድሞች አንዳንድ መታረም ያለባቸው የቤተ ክርስቲያኒቱ መጽሐፍት እንዳሉ
ያውቃሉ። አሁን ችግሩ ትላንት እኔ ከኤፍሬም ሳይድም ከልደት ሳይድም ትላንትና የሚመስለኝ ችግር ምንድን ነው? በኤፍሬም ሳይድ ምናልባት ልደት ዲፕ ብንገባና ልደትን ከልቡ ብናናገረው ምናልባት ያንን ኤፍሬም በጣም ሲያስጮህ የነበረውን ያንን ክፍል ላይቀበለው ይችላል። ምክንያቱም ማይሳሳት ነገር አድርጎ አይቀበለውም። የተሳሳተ ነገር አድርጎ ሊቀበለው ይችላል። የኤፍሬም ስተት ደግሞ ያንን በቃ ቀጥታ ፖፑላራይዝ አድርጎ ሙሉ በሙሉ የቤተ ክርስቲያኒቱ አስተምህሮ ነው ማለቱ ስተት ነው፣ ምንም ጥያቄ የለውም። ያንን በተደጋጋሚ ሲደረግ ነበር። ነገር ግን ከነገረ ድነት አስተምህሮ ከትምህርተ ስላሴ አስተምህሮ ጋር የሚጋጩ ፊት ለፊት የሚላተሙ አሁን ጋዶ ባለፈው የሆኑ ብሔሮችን እየጠቀሰ ከነገረ ድነት አንጻር የሚያገል የሆነ አንቀጽ አለ። ይሄን አንቀጽ ፍቱልኝ ሲል ነበር። ይሄ አንቀጽ ከነገረ ድነት አንጻር የሚከፍለው መከፋፈል የቤተ ክርስቲያኒቱ አስተምህሮ እንደሆነ አላምንም፣ አልቀበልም ነው ጉዳዩ። ስለዚህ ዋናው ጉዳይ መሆን ያለበት ምንድነው? ዋናው ጉዳይ መሆን ያለበት ምንድነው? ቤተ ክርስቲያኒቱ የምታስተምረውን አስተምሮ እናውቃለን። እኔ ለምሳሌ በአማርኛ ያሉኝ የትምህርተ ስላሴ መጽሐፎች ምናምን ብዙ ሶፍት ኮፒዎች የኦርቶዶክስ ቤተክርስቲያን ናቸው። በእንግሊዘኛ አብዛኛዎቹ የኛ ናቸው። ለምን? ምክንያቱም እኛ ቀጥታ ነገረ ስላሴን አሁን ቅድም ብሩክ ይመስለኛል ስሙ ብሩክ ስትለው ስለሰማው ፕሮቴስታንቶች ፎልስ ክሌሞችን ማንሳት አለብን። ቅድም የተቃወምከው ነበር። አክቹአሊ ልጁ ግን አልተመለሰም። እንዲህ አይነት ክሌሞች ናቸው እየሄዱ እንትን የሚሉት። ምን አይነት ክሌሞች? አክቹአሊ ከታች እንትን የምትሉ ሰዎች አይ ዶንት ኬር ምንም ብታስቡ፣ ግን በፕሮቴስታንቱም ሳይድ እናንተ የምታነሷቸው ፎልስ ክሌሞች አሉ። እነዚህን ፎልስ ክሌሞች እናንተ ካላቆማችሁ ፕሮቴስታንቱም አክቹአሊ የብሽሽቅ ቦታ ሆኖ ይቀራል ማለት ነው። ልክ የኛ ቲክቶክ እየሆነ እንዳለው። ስለዚህ መወራት ካለበት በሁሉም ሳይድ ይወራ። ስለዚህ መወራት ካለበት በሁሉም ሳይድ ሲወራ አንደኛ ፕሮቴስታንት ተገንጥሎ የወጣው ካቶሊክ ነው። ስለዚህ አብዛኛዎቹ የትምህርተ ስላሴም የክራይስቶሎጂም አስተምሮቶች ካቶሊክ ላይ የነበሩ አስተምሮቶች ናቸው። ምንም ጥያቄ የለውም። ለምሳሌ እኛ ለምሳሌ ሃይፖስታቲክ ዩኒየን ነው የምንቀበለው፣ ሚያፊዚቲዝም አንቀበልም። ለምን? ከካቶሊክ ስለወጣን። ቅድም ልጁ እያለ የነበረው ምንድን ነው? እነሱ ከኛ ነው የወሰዱት። ስለዚህ እኛም በትምህርተ ስላሴ ሲወቅሱን ራሳቸውን እየወቀሱ ነው ብሏል። አይደለም። እኛ እናንተን በትምህርተ ስላሴ ማንሳት አንፈልግም። ምክንያቱም በትምህርተ ስላሴ የተለያየን እንደሆነ አናስብም። ነገር ግን እኔ ትላንትና አሁን ኤፍሬም እያነሳ የነበረውን እነዛን ክፍሎች አልቀበላቸው። አንድ ኦርቶዶክሳዊም በእውነት በደንብ ቢጠየቅና እስቲ በደንብ አብራራው ወይ በደንብ ማብራሪያ የተሰጠበትን ቦታ አሳየኝ፣ ካልሆነ እንዴት ነው አትፌስ ሌቨል ይሄ ክፍል ምን እያለ ነው ቢባል የሚቀበለው አይመስለኝም። እኔ ከታምረ ማርያም ውስጥ አልቀበልም ያለው ክፍል እንዳለ እናውቃለን። ያኔ በጣም ተበጣብጧል። ሰው እንዴት አትቀበልም የቤተ ክርስቲያን ነው ተባብሏል። ነገር ግን ያ አይደለም ጉዳዩ። ቤተ ክርስቲያን በጣም ቀደምት ናት። ቤተ ክርስቲያን ብዙ ነገሮችን አስተምራለች። ከዛ ጋር ዳይሬክት የሚላተሙ ነገሮችን ስታገኝ አንድ ሆነስት የሆንክ አንድ ኦርቶዶክሳዊ ወጣት አልቀበልም ማለት መቻልም ደግሞ አለበት። አሁን ትላንትና ለምሳሌ ይሄ ክፍል በቤተ ክርስቲያን ምናልባት ለወደፊት ሊፈተሽ ይችላል። ስለዚህ እኛ ከምናምነው ከነገረ ስላሴ አስተምሮት ከስላሴ አስተምሮታችን ጋር እንትን ተደርጎ መታየት የለበትም ቢል ልደተ ቃል ምናልባት ያበቃ ነበር ክርክሩ ብዙም ሳይሄድ። ምክንያቱም ቤተ ክርስቲያን በትክክል ነገረ ስላሴን እንደምታስተምር በጣም ብዙ ማሳያዎች እያሉ፣ ነገር ግን በጣም አሁን ፕሮቴስታንት አሁን ትላንት ቤቷን የከፈተችውን ልጅም እያየው ነበር። ያው ብዙ ቴንሽኖች አሉ በመካከላችን እንደምናውቀው። ነገር ግን በፕሮቴስታንቱም ሳይድ ትክክለኛ ክሌም የለም የሚለው መነሳት አለበት። እኔ በጣም ኦነስት ለመሆን በጣም ፌር ለመሆን እየሞከርኩ ነው እያወራሁ ያለሁት። እንደ ፕሮቴስታንት ወደ አንድ ሳይድ ሆኜ ማውራት አልፈልግም። አክቹአሊ ፕሮቴስታንት ነኝ፣ ግን ወደ አንድ ሳይድ ሆኜ ማውራት አልፈልግም። ምክንያቱም ሲሶ ኦርቶዶክስ ሆኖ ይሄ ነገር ላይ ባናወራ ብሎ ቤቱን ከከፈተ እዚህ ጋር እስቲ በልባችን ያለውን ትክክለኛውን ነገር ደግሞ እናውራ። ስለዚህ መወራት ያለበት ስተት ያለባቸው መጽሐፍቶች መወገድ አለባቸው። ስተት ያለባቸው መጽሐፍቶችን ቤተ ክርስቲያን ፋርዘር እስክታወራ ድረስ በእነዛ መጽሐፍት ላይ መወያየትም አያስፈልግም። ካልሆነ የሚነሱ አርጊውመንቶች ከባድ ነው የሚሆኑት። የሚነሱ አርጊውመንቶች በጣም አደገኛ ነው የሚሆኑት። አሁን ሰሞኑንም እየተነሱ ባሉ ጉዳዮች ላይ እየተነሱ ያሉ ጥያቄዎች በጣም ከባድ ናቸው፣ ሊመለሱ የማይችሉ ናቸው። ትላንትና በጣም በቀኑ ሙሉ ዲቤት ሲካሄድ ነበር የሆነ ቤት ውስጥ እያየው ነበርና አንዳንዴ
የትኛውም ክርስትና ውስጥ ያለ እንዲህ ሊል አይችልም የምለውን ነገር እያየው ነበር። ነገር ግን ቤተክርስቲያን በእርግጠኝነት መጽሐፎቹን አጥንታ አይ እነዚህ መጽሐፎች በዚህ ጉዳይ መብራራት አለባቸው ወይ ይሄ ክፍላቸው ተሳስቷል፣ ችግር የለውም አይደል? ሎካል ቸርች በሎካል ቸርች ደረጃ ያሉ መጽሐፍትን ማረም ትችላለች፣ መቀበል ትችላለች የሚለውን ትቀበላላችሁ። ስለዚህ እኔ ልክ ፕሮቴስታንት በሙሉ የኦርቶዶክስ ጠላት ኦርቶዶክስን ባገኘበት ሁሉ ሊያዋርድ የሚፈልግ ተደርጎ መነሳት የለበትም። ያው ምሳሌው እዚህ ሲሶ እናንተን በእናንተ ሳይድ ሆኖ ነው ዛሬ ቤቱን የከፈተው። ስለዚህ እናንተን በፕሮቴስታንት ሳይድ የምታነሷቸውን ነገሮች እንትን በሉ። ቅድም ልጁ ፕሮቴስታንቶች ከአምስቱ ሶላዎች ውጪ ምንም አይነት አስተምህሮ የላቸውም በትምህርተ ሥላሴ ዙሪያ ብሏል። ከዛ በኋላ ስለ እውቀት ሲያወራ ነበር። አላቅም ስለምን አይነት እውቀት እንደሚያወራ። ዌስት ሚኒስተር ኮንፌሽን ምዕራፍ 2 ማየት እንችላለን። ስለ እግዚአብሔርና ስለ ነገረ ሥላሴ ነው የሚለው። ኦፍ ጋድ ኤንድ ኦፍ ትሪኒቲ ነው የሚለው እንትኑ ቻፕተሩ ራሱ ሲጀምር። ዌስት ሚኒስተር ኮንፌሽን እና አውግስበርግ ኮንፌሽን የፕሮቴስታንት ኮንፌሽኖች በሙሉ የነገረ ሥላሴን አስተምህሮ ያልያዘ አንድም የለም። ስለዚህ ይሄም በእኩል ድምጽ መወራት አለበት። ካልሆነ እኛ እኮ ነን ለፕሮቴስታንት ሰጠ ነው ምናምን እየተባለ ሲመጣ ፕሮቴስታንቱ ኦኬ ከናንተ ነው የተቀበልነው፣ ከናንተማ ይሄን አልተቀበልንም። ትላንትና ኤፍሬም ያነሳውን ክፍል አንስቶ ከናንተ የተቀበልነው የሥላሴ አስተምህሮ ከናንተ ነው የተቀበልነው ካላችሁ ይሄን ከናንተ አልተቀበልንም። ማርያምንና መስቀሉን ከትሪኒቲ ጋር ከሥላሴ ጋር አንድ የሚያደርግን አስተምህሮ አልተቀበልንም ብሎ ማንሳት ይጀምራል። ፋርዘር ቤተክርስቲያንም ኦርቶዶክስም ማብራራት እንዳለበት ብናምንም ማለት ነው። ስለዚህ ሲሶ መወራት ያለበት ወይ ጋዲሳ አንድ እጫሽ 2 ደቂቃ ይጨርስካል። አይ አይደለም ሲስ አሁን ነው ቅርብ ሰዓት መሀል ላይ እንኳን ስራ ላይ ነበርኩና አይ ቲንክ ሂስ ቴኪንግ ቱ ማች ታይም። ምንድነው አሁን ጋዲሳ አንዴ ከዛ በኋላ አይ አይደለም ረጅም ሰዓት ነው። አንዴ ጋዲ አንዴ 2 ደቂቃ እሺ፣ ሐሳቡን ይጨርስና ወደ አንተ እመጣለሁ። ለአንተም ሰፊ ጊዜ እሰጥሃለሁ ጋዲ። ያ ስለዚህ አክቹአሊ ሁሉም ነገር በእኛ ፌቨር መሆን አለበት ብላችሁ ማመን የለባችሁ። እኔ በጣም ይሄ ክሌም ነው በጣም ትልቁ ክሌም ችግር የሚመስለኝ። ሁሉም በእኛ ሳይድ መሆን አለበት። ሁሉም አስተምሮ ከኛ መቀዳት አለበት። ሁሉም ክርስትና ከኛ መመዘዝ አለበት። ይሄ አይነት ክሌሞች የሚያመጧቸው የመጨረሻ ባድ አርጊውመንቶች ናቸው። አንደኛ፣ ሁለተኛ ደግሞ የሚያመጡት መዘዝ አለ። እንደ ትላንቱ አይነት በጣም የሚደብር በጣም አሰልቺ በተለይ ክርስትናው ስለሌለ ሰው እንዲስቅ የሚያደርግን አይነት እንትን ክርክር ያመጣሉ። ምንም ጥያቄ የለው። ስለዚህ እናንተም ታረሙ ነው የኔ ሐሳብ። እኔ ኤፍሬምም ሁሉ በሙሉ ደግፌ እያወራው ከመሰለ አዲስ አስተሳስታል። እንደዛ አይነት ክርስቲያንም አይደለሁም አክቹአሊ። ስለዚህ እያልኩ ያለሁት ይሄንን ነው። ሲሶ ቤቱን ስለከፈትክ ቴንኪዩ በጣም ልደተ ቃል ባለበት ብጠይቀው ደስ ይለኝ ነበር ትቀበላለሁ የሚለው። ምክንያቱም አይ ዶንት ቲንክ የሚቀበለው አይመስለኝም። ስለዚህ ይሄን ለማለት ነው። ስለዚህ ፕሮቴስታንት ላይ ያላችሁን ምልከታ እናንተን ቀይሩ። በቃ ይሄ ኤቭሪ ታይም መታችሁ ለምሳሌ 66ቱ መጽሐፍ ያጋ እንትን ነው ምንድነው የረከሰ ነው ብሏል እኮ ሲል እንዲህ የረከሰ ነው አለ ብለን ደነገጠን እንጂ ምንም አላልን። አትሊስት 66ቱ መጽሐፍ እናንተ ጋር ራሱ እያለ ማለት ነው ምንም የተቀየረ ነገር ሳይኖርበት። ስለዚህ እናንተ ጋርም ያሉ ይሄ ኦቨር ስቴትመንቶች አሉ፣ በጣም ቦልድ የሆኑ ስቴትመንቶች አሉ። ስለዚህ እነዛን ሳታሻሽሉ ላይክ አይ ዶንት ቲንክ ነገሮች ይሻሻላሉ አሪፍ እየሆኑ ይመጣሉ ብሎ ማሰብ ያንተን ነው ምንድነው የዋህነት ነው። ስለዚህ በሁላችንም ሳይድ መሻሻል ያለበትን ነገር እናሻሽል። ሰላም ይብዛላችሁ። ቴንክስ በጣም እሺ። ቴንክ ዩ ኦኬ። ጋዲ ፕሮስኪ ይሰማል። መሀል ላይ እንኳን በዚህ ደረጃ ብዙ እንትን የምለው ነገር የለም፣ ግን ይሰማል። ታካረኩ ይሰማል። ኤኒዌይስ እሺ፣ አሁንም ከወንድማችንም ንግግር የተረዳሁት ምንድነው ኦፍኮርስ የተናገራቸው ፖዚቲቭ ነገሮች እንዳሉ ሆኖ ሌሎች ለሚሰሙ ሰዎችም እንደው ቀደም የተናገርኩትን አንድ ነገር ልድገም። ኦኬ፣ ቤተክርስቲያናችን የሥላሴ አስተምሮ ላይ ሆነ ምንም ላይ እንዲህ ተብላ የምትከሰስ ቤተክርስቲያንም አይደለችም። ልደትም ቀደም ሲናገረው ነበር፣ እዛ ላይ አልደግምም። ግን አሁን የመጽሐፉ ባለቤት ማን ነው ጥያቄው። ኦኬ፣ የሆነ ቴክስት ዊዛውት ኮንቴክስት እንደሚባለው የሆነ መጽሐፍ የሆነ ጽሁፍ የሆነ መጽሐፍ ላይ ስለተገኘ ኦርቶዶክስ ቤተክርስቲያን እንዲህ ነው የምታምነው አይደለም የሚባለው። ኦኬ፣ ትክክለኛ አፕሮች ምንድነው? ነገርን መረዳት የሚፈልግ ሰው ምን ለማለት ነው የተፈለገው? ኦኬ፣ እዚህ ጋር የተጻፈው ጽሁፍ ምን ለማለት ፈልገው ነው ተብሎ ማንን ነው የመጽሐፉ ባለቤት ኦር ኦኬ ቤተክርስቲያንን ይጠይቃል።
ካህናትን ሊሆን ይችላል፣ መምህራንን ሊሆን ይችላል። አሁንም እንደዛ ነው። ከቅድም ጀምሮም ስለ የነበረው ወንድማችን አሁን ምን አለ? ለምሳሌ ልደተ ቃልን ጠርቼ ብጠይቀው ኦር ሌሎችን ብጠይቃቸው ላይቀበሉት ይችላሉ አለ። ምን ማለት ነው? የራሱ ሲጀመር ይሄ አንደኛ ሰው በሌለበት ቦታ ሰውን ማዋል አይሆንም ወይ? ኦኬ። እና እንደዚህ አይነት ነገሮች ጥንቃቄ ይፈልጋሉ። ኦኬ። ለምን ጽሁፉ ስለተቀመጠ ብቻ አንተ ጭንቅላት ላይ የፈጠረውን ያን መረዳት ብቻ አንተ ጭንቅላት ላይ የሆነ የተረዳበት መንገድ አለ ጽሁፉን። ስለዚህ እንደዛ ነው። ስለዚህ እነሱ ደግሞ እንደዚህ ከሆነ እንዲያይቀበሉም ብሎ ክሌም ማድረግ ራሱ ቦልድ የሆነ ስቴትመንት ነው። ጥንቃቄ ይፈልጋል። ለዛ ነው መጽሐፉ ምን ለማለት ፈልገው ነው የሚለውን ነገር ማብራሪያ ይፈልጋል። ኦኬ። ይሄ ስነ ጽሁፍ ቤተክርስቲያን ውስጥ በጣም የቆዩ መጽሐፍቶች አሉ። ኦፍ ኮርስ ይሄን ስንናገር ያው ገድላትም ሆኑ ድርሳናትም እንደዚህ አይነት ቤተክርስቲያን ውስጥ ያሉ መጽሐፍቶች ኢንፋሊብል ናቸው ብላ ቤተክርስቲያንም አታምንም። ይሄ ይታወቃል። ግን ስሩ ታይም የስነ ጽሁፍ ሜተዱ አሁን እኛ 21ኛ ክፍለ ዘመን ላይ ነው ያለነው። ብዙ ፋክተሮች አሉ እና ምን ለማለት ተፈልጎ ነው የሚለውን ነገር መጠየቁ መልካም ነው። መጀመሪያ የሆነ ጽሁፍ ከታየ በኋላ ይሄ እንዲህ ነው ብሎ ምንድነው ሙሉ ለሙሉ ምንድነው ነገሩን በራሳችን ማይንድ ሴት ጀጅመንት መስጠት ልክ ነው ብዬ አላስብም። ለወደፊቱም ግን እኔ አሁን ለምሳሌ ፕሮቴስታንቲዝም ላይ እኔ አሁን ፐርሰናሊ ብጠይቅ ይሄ ምንም ሁሉ ጊዜ የምንናገረው ነው። ላይክ ፕሮቴስታንቶስ ለምሳሌ ከዲኖሚኔሽን ያስተምሩ ልዩነቶች አሉ የሚለው ነገር በደንብ አምናለሁ። አሉ ብዬ ሳምን ግን አንዱ ፓስተር እንዲህ ስላለ አንዱ ፓስተር እንዲህ ስላለ ሳይሆን ከእምነት መግለጫ ነው። ኦኬ። እምነት መግለጫዎች ይሄ እምነት መግለጫ ለምሳሌ ይሄኛው ዲኖሚኔሽን እንዲህ ነው የሚያምነው፣ ይሄኛው እንዲህ ነው የሚያምነው፣ ከዚህ አንፃር ልዩነቶች አሉ ይላሉ። ከዚህም በኋላ ዞሮ ቅበተ እምነት ላይ የሚሰራ የትኛውም ሰው አፖሎጂቲክስ ላይ የሚሰራ ሰው መጽሐፍ ከፍቶ ማስረጃ እያሳየ ያን ነገር እስካሳየ ድረስ ምንም ኃጢአትም አይደለም። እንዲሁም ደግሞ ኦርቶዶክስ ላይ የሚሰራም ሰው መጽሐፍ ከፍቶ ኦኬ እዚህ ጋር እኮ እንዲህ ነው የሚለው እንዴት ነው ይሄ ነገር የሚታየው የሚለውን ነገር እየጠየቀ ከሆነ ችግር የለውም። ይሄ አፖሎጂቲክስ ይቆም እየተባለም አይደለም። ኦኬ። እና እዚህ ነገር ላይ ጥንቃቄ ይፈልጋል። አንድ ነገር ግን ምንድነው ይሄ ያው የኛ ቤተክርስቲያን እንደምታውቁት ማመቻመች የሚባል ነገር ብዙ የለም እኛ ጋር። አንዳንድ እንትኖች አሉ። ለምሳሌ ካሪዝማቲክ አይነት ማይንድ ሴት ያላቸው አሉ። እኔ ፐርሰናሊ ቤተክርስቲያንም እንዳስተማረችኝ እንግዲህ ይሄ ማመቻመች የሚባለው ነገር ምንድነው ኦኬ እቺ ነገር እኮ ስለምታመሳስለን እንደው አብረን ብንሰራ በሚለው ነገር እኔ ፐርሰናሊ አላምንም። ይሄ ፐርሰናል እምነቴ ነው። ቤተክርስቲያንም እንደዛ ነው የምታምነውና ፕሮቴስታንቲዝም እና ኦርቶዶክስ ያው ፕሮቴስታንቶስ የተለያየ ዲኖሚኔሽን ቢኖሩ በቃ የተለያዩ ቤተ እምነቶች ናቸው። አለቀ። ኦኬ። የተለያዩ ናቸው። አሁን የሆነ የሚያመሳስላቸው የሚመስል ነገር አለ። ትምህርተ ሥላሴ ላይ ነገረ ክርስቶስ ላይ ብዙ በልዩነት ደረጃ ራሱ የሚነሱ ነገሮች ሊኖሩ ይችላሉ። አሉም ደግሞ ግን ምንድነው የተለያዩ ቤተ እምነቶች ናቸው። ነገር ግን ሰውን ስናሳምንም ሆነ ስናስተምር ምን ስንል መጽሐፍ እየገለጠን ኦኬ ፋክት እያቀረብን መሆን ያለበት ነው በቃ። እና ከዛ አንፃር ይሁን ነገሩን ፐርሰናል ለማድረግ አሁን እኔ ቀደም ሲል ያልኩን ነገር እኔ ፐርሰናሊ በጣም ታዝቤያለሁ። በጣም በሚያሳዝን ሁኔታ ቀደም ያልኩን ፖይንት አሁን ሳነሳልህ ግለሰቦችን ማንሳት አይሆንብኝና የሆነ አንድ ኦርቶዶክስ ይሁን የሆነ አንድ ኦርቶዶክስ አንዴ እንዲ የሆነ ሰው ሙስሊም ሆነ ተብሎ ያንን እንደ ፕሮፓጋንዳ ተይዞ እንደ ፖለቲክስ ተይዞ ይሄው ቤተክርስቲያኒቷ ትምህርት ስለማታስተምር እንዲ ስለማትል ይሄው ኦርቶዶክሱ እንዳለ እየሰለመ ነው የሚሰልሙት እንዳለ እንደዚህ ናቸው እየተባለ በጣም በዚህ ደረጃ ለቤተክርስቲያን ጥላቻ ያላቸው ሰዎች አሉ። ይሄ የሚካድ አይደለም በቃ ይሄ የሚካድ ነገር አይደለምና ለወደፊቱ ምንድነው ይሰለቻልም ደግሞ ቲክቶክ ላይ ቁጭ ብሎ ታች ላይ ያለውም ሰው አዲስ ዕውቀት አያገኝ በቃ ይሄ ዝም ብሎ የመንደር ወሬ ነገር ይሆናል ቲክቶኩ። እና እነዚህ ነገሮችን በተቻለ መጠን ኢምፕሩቭ ለማድረግ እንሞክር ለማለት ያክል ነው። ኦፍ ኮርስ መጽሐፍቶች ለምሳሌ ገድላ ድርሳናት ላይ ስህተቶች ሊገኙ ይችላሉ። ኦፍ ኮርስ ሊገኙ ይችላሉ። ያንን ግን ፊክስ የምታደርገው የምታስተካክለው ቤተክርስቲያን ናት። በቃ ቤተክርስቲያን አውቶሪቲ ያላት ይሄን ነገር ታስተካክላለች። መታየት ያለባቸው ነገሮች ታያለች። አለቀ። ስህተቶችም ከተገኙ ስህተቶችም ካሉ ኦኬ እነዚህ ነገሮችን ማወቅ ያስፈልጋል። ቸርችን ግን እንደው ዝም ብለን ለቤተክርስቲያን ግን ፒውር ጥላቻ ያለን ሰዎች አለንና እንዲሁ ዝም ብሎ ጥላቻ ባይኖረን መልካም ነው ለማለት ያክል ነው። ሲሶ በቃ አመሰግናለሁ ብሮስኪ እድል ስለሰጠኝ። እኔ ወደ ስራዬ ልመለስ። እግዚአብሔር ያክብርልኝ ፓፓ። እሺ ቴንክ ዩ ጋዲሻ። እስቲ እስካሁን በተነሳው ነገር ላይ ዛሬ ጥሩ ነው ፖዚቲቭ ነገር ከሁለታችሁም ሳይድ ጥሩ ፖዚቲቭ ነገሮችን እየሰማው ነው። ዕቅበተ እምነት ላይ የሚሰሩ ሰዎች አድቫንስድ ብታደርጉት ከዚህ ከፍ ብታደርጉት ሩትን ከሆነ ነገር ከሚሰለቸው ነገር ከፍ ብታደርጉት አሁን ቀደም በዕብራይስጥኛ የጻፈው ሰውዬ ጥሩ አሪፍ ፖዚቲቭ ነገሮችን በሁለቱም ሳይድ አንስቷል እና ከዚህ የተሻለ ማድረግ አንችልም ወይ? ዝም ብለን አሁን ክሌም ከመደራረግ ያለፈ ከታች ያለው ሰው እንዲያነብ፣ እንዲጠይቅ፣ እንዲመራመር፣ እንዲማለ እንዲብሎ እንዲያስብ ከፍ ወዳለ ነገር ዕቅበተ እምነቱንስ መውሰድ አንችልም ወይ? ሁሌ በቃ ዕቅበተ እምነቱ በዚህ መቀጠል አለበት ሁሉ ጊዜ በቃ እንደዚህ ብቻ መሆን አለ። እኔ ባይዘው እንትን ብሎኛል። እኔ ብዙ ጊዜ ክርክሮች ባሉበት ራሱ
እንትና እኔም ቤት ታውቃለች፣ ተራ ክርክሮችን አላነሳም። ኢቭን ወይ አክሊልሻ ለምን ኧረ ቴክስት አጻፍልኝ